የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። እስከ ዝግጅታችን ፍጻሜ አብረን እንሁን። የሬዲዮ እንግዳ አድርጊያት ነበር። ብዙዎች መነጋገሪያ ያደረጓት በራሷ ሶሻል ሚዲያ ያስተላለፈችው መልእክት ትንሽ ያስደነግጥ ነበር። በዚህ ጉዳይ ላይ እንድናወራት ወደዚህ ጋበዝ አድርጊያታለሁ። ሳቅ የሚያጭሩ አጫጭር ጭውቶችን በመስራት እንዲሁም የቴሌቪዥን ፕሮግራም በማዘጋጀት ትታወቃለች። የሳሚን እናት ጽዮንን እስኪ ሞቅ አድርጋችሁ ወደዚህ ጋብዟት። ጽዮን ወደ መድረኩ። እንዴት ነው? ሰላም ባያቸው። ይወዱሻል በጣም ነው። ሰላም ነው። እንዴት ነው? እንዴት ነሽ? ደህና ነኝ ሰይፉ። ሁሉ ሰላም? ደህና ነኝ። አለን። ባለፈው በድምጽ ነበረ፣ ያው በአካል ተገናኘን። አዎ እግዚአብሔር ይመስገን። አመሰግናለሁ ደውለህ ስለጠየከኝ። ሰዎችም ማስጨነቁን፣ አንቺም ደግሞ ሰው የሚያስጨንቅ ነገር ነው የጻፍሽው። አሁን ያለሽበት ሁኔታ እንዴት ነው ግን? ደህና ነኝ አሁን እግዚአብሔር ይመስገን። ነገሮች ጥሩ ሆነዋል? አዎ። በህግ አግባብ ሄድሽበት? አዎ በህግም በሌሎችም በሽምግልናም በህግም። አዎ። ግን አንዳንዶች ታሪክሽ ከቀረበ በኋላ የተነሱት ነገሮች ግን ከዛ ጀርባ ብዙ ወጣቶችን በቃ ሊወክል የሚችል ጭንቀትና ችግር አለበትና ለምን አታወሩበትም አሉኝ። እኔም ጋበዝ አረኩሽ። ምክንያቱም በተለይ ራስን ለማጥፋት ሙከራ ማድረግ፣ በህይወት ከፍታና ዝቅታ ውስጥ ማለፍ፣ እነዚህ ነገሮች የብዙ ወጣቶች ችግሮች ናቸው አሁን ድረስና እንደው ከጽዮን ታሪክ ምን እንማራለን ለማለት ነው። ለጽዮን ግን እንዴት ነው አቀባበል? ትንሽ እንደው ወደ ቁም ነገሩ ወይም ደግሞ ከበድ ወዳለ ጉዳይ ከማለፋችን በፊት ግን ለካ ጎበዝ ኮሜዲያን ነሽ። አዎ ሞክራለሁ። የተማርሽው ኢንጂነሪንግ ነው? አዎ ኢንጂነሪንግ ነው። እኔ ደግሞ ቲያትሪካል አርት ነገር መስሎኝ ነበረ ፍላጎቴ መጀመሪያ። በእኛ ጊዜም ሳይሆን ያው አሁንም ያለው ነገር ነው። ኢንጂነር ስትሆን ዶክተር ስትሆን ነው ሰው የሚፈልገው፣ ቤተሰብም አካባቢ ላይ ያሉ ሰዎችና ህልማችንን ከመከተል ይልቅ ሰዎች አፕሪሼት የሚያደርጉትን ነገር መሆን ነበር የምንፈልገው እኛ አይደለ? ስለዚህ ፍላጎቴ ሌላ ነው። እኔ ግን የሆንኩት ያው ትልቅ ተደርጎ የተሳለብን ውስጥ መግባት ነው እንጂ ዩኒቨርሲቲ ውስጥ እኮ አብዛኛው ስናወራ አሁን የኢንጂነሪንግ ህልም ኖሮን ነው የምንማረው አይደለም። ለሰዎች የሆነ በኢንጂነሪንግ ነው የተመረኩት ምናምን ለማለት ነው እንጂ ለኢንጂነር ኮሜዲያን ጽዮን በእናታችሁ እንዴ! እስኪ ብዙዎች የወደዱልሽን የሳሚ እናትን እስኪ ልጋብዛችሁ። አቤት። ሳሚን ፈልጌ ነበር። ሳሚ ፖፖ ላይ ነው። ሳሚ እኔ ጓደኛ? አዎ ፖፖ ላይ ነው። ምን ልጅ እኮ ነው ልጁ ገና 24 ዓመቱ እኮ ነው ገና። ምን ነው? እሺ አምዴ እኔ ፈልጌ ገና አጥቧለሁ። አጥቤ ፀሐይ ላይ ደግሞ ወገቡን አሻለሁ። እሺ ማዝሚያት አሁን እኔ ማጥቦ ልጅ አይደለም እንዴ? ገና 24 ዓመት እኮ ነው። ፀሐይ ላይ ወገቡ ይታሻል። አንቺም ደግሞ ወገቡ ጠንከር ቢልሽ ይሻላል። ምንድን ነው? እሺ ልጠብቀው። ምግብ አበላዋለሁ። ምግብ አምልቼ አስገሳዋለሁ። እንደገና ወደ ላይ ነው አለ። ምንድን ነው? 24 ዓመት እኮ ነው ገና። ምንድን ነው እንደዚህ ሰው? እናቱ ልሸኝሽ ወይስ ትሄጃለሽ? ያ ሳሚ ብቻ ሳይሆን ሰይፉን ፖፖ ላይ ነው። አይ ደስ ነው። ሁለቱ እንዲዋደዱ አልፈለግሽም። የልጅሽን በአጠቃላይ እንደገባኝ ከሆነ የልጅሽን ፍቅረኛ አልፈለግሻትም። አዎ እውነተኛ ታሪክ ላይ ተመሰረተ ነው በነገር። ኧረ ተይ። እውነት። የማን ነው? በአንድ ወቅት እኔ በእድሜ ከሚያንሰኝ ሰው ፍቅር ይዞኝ ነበር። ወይ ጉድ! ፖፖ ላይ የሚቀመጥ ነው። በቃ እኔ 26 ዓመት ምናምን አካባቢ ላይ የዛሬ ስንት ዓመት ምናምን ነው። ከዛ እሱ 24 ዓመት ምናምን ነበር። 24 ወይ 23 ግን ልዩነታቸው 2 ዓመት ነው። አዎ ግን ቤተሰቦቹ በቃ እድሜውን በጣም ክርር አደረጉት። ማለት ልጅ ይላሉ። በጣም ልጅ ነው በጣም ተደጋገመብኝና ከደሃ ለምን ልጅ ከሆነ ወስዳችሁ ፖፖ ላይ አታስቀምጡትም? ዳይፐር ምሰሩለት አልኩኝ ለእነሱ ያልኩትና እኔ ብዙ ነገሮችን ወደ ሚዲያ ማመጣው ከራሴ ላይፍ ኤክስፒሪየንስ ነው ክሬት ማረጋቸው
ነገሮች። ስለዚህ ገለበጥሽው። አሁን የገባኝ እነሱ ቦታ ላይ አንቺ ሆንሽና ፖፖ ላይ ነው ባየው አንቺ ሆንሽ ማለት ነው። እንጀራ ሆነኝ ኤክስ ህይወቷን ሳይቀር እንጀራ ያደረገች ነች። ከተመልካች የመጣልኝ ጥያቄ ነው። ሳሚ ወንድ ጓደኛሽ ሳሚ ፖፖ ላይ ነው፣ ትክክለኛ ስሙ አይደለም። ግን ደግሞ በሱ እስከ መጠራት ደርሷል አልሽ መሰለኝ። ያ በቀል ነው? በቀል አይደለም። የደረሰብኝን ነገሮች እንዲጠቅሙኝ አድርጌ ሰርቻቸዋለሁ እኔ በመፈልገው መንገድ። ግን እኮ አሁን እንደሚገባኝ ወላጆቹ ነው አይደለ? አንቺ ትልቅ ነሽ ለሱ፣ እሱ 24 ዓመቱን አንቺ 26 ነሽ ነው አይደለ? አንቺ ለሱ ሹገር ማሚ ነሽ ነው ያሉት። ይሄን እነሱ ላሉት እሱ ለምንድን ነው ፖፖ ላይ ነው እየተባለ የሚወቀሰው? አሁን እሱ ሲመጣ ከነ ቤተሰቦቹ አይደለም የተዋወቅኩት። ስለዚህ ስንገናኝና ፍቅር ሲያስይዘኝ ስወደው ስለራሱ ሲነግረኝ እኮ አጠገቡ ቤተሰቦቹ አልነበሩ። ራሴ ሄጄ በጀመርኩት ጉዳይ ላይ ራሴ ጨርሰዋለሁ፣ የኔና የሷ ጉዳይ ነው ብሎ መስመር ማበጀት ይችል ነበር። ሴት ልጅ ወልደሻል። ነገ የፍቅር ጓደኛ ይዛ የምትመጣበት ደግሞ ዘመን ይመጣል። አንቺ ያጋጠመሽ ነገር ልጅሽ ላይ ቢያጋጥም ውሳኔሽ ምንድን ነው የሚሆነው? ታናሿን ትንብትል ብትወድ ኤጅ ብዙ ማተር አያደርግም ነው የምለው እኔ። ግን አሁን እንደነገርሽኝ የ2 ዓመት ልዩነት ነው። ዋናው የሰዎቹ መገባባት በፍቅር አብሮ የመኖር ጉዳይ ነው እንጂ እድሜ ችግር የለውም። ማንም ሰው ሄዶ ራሱን ችሎ ለአቅመ አዳምና ለአቅመ ሔዋን ደርሶ ቤተሰቡን አማክሮ ባልጀመረው ጉዳይ ላይ ኃላፊነት መውሰድ አለበት። መቆም ካለ ማናገርም መፍታት ጉዳዩ መለያየትም ካለበት ቁጭ ብሎ አይን አይኗን እያየ እንደጀነጀናት ሁሉ አይን አይኗን ደግሞ እያየ እኔና አንቺ እንደዚህ ነን፣ አብረን መቀጠል አንችልም፣ አብረን እንቀጥላለን ብሎ ራሱ መጨረስ አለበት እንጂ ልክ ቤተሰቦቹ ትምህርት ቤት ስትሄድ ምሳቃህን የሚይዙልህ እኮ ልጅ ስለሆንክ ነው። ምሳቃውን ይዘውለት አይደለም እኔ ጋር የመጣው ገባ። ራሱን ችሎ ነው የመጣው። እየተራመደ አስፓልት ተሻግሮ በስርዓት ነው የመጣው እንጂ ከኋላ ምሳ ተይዞለት በቃ ካወራችሁ በኋላ ይዘሽ ሆነ እሺ ተብዬ ከእናቱ ኃላፊነት ወስጄ አይደለም የጀነጀንኩት። ራሱን ችሎ አድግ ያለው ብሎ ነው የመጣው። ለዛ ቤተሰቦቹ ጣልቃ ሲገቡ አይ ይሄ የኔ ጉዳይ ነው ብሎ ኃላፊነት መውሰድ ነበረበት። ግን አንዳንድ ልጆች እኮ አሉ ቤቢ ማማ የሚባሉ እንደውም የውጭ ፊልም እኛም ጋር ያጋጥማሉ። ከእናቶቻቸው ጋር በጣም ከአባቶቻቸው ጋር በጣም የጠበቀ ግንኙነት ያላቸው እንደዚህ አይነት ልጆች ሲሆኑ ትንሽ ራሱን የቻለ ትሪትመንት ያስፈልጋል። እናንተ እንደዚህ አይነት መጀመሪያ እዛ ስቴጅ ላይ ካለ ሴት ጋር መሄድ የለበትም ማለት ከእናት ጋር ይሄ መጀመሪያ ያንን የቤቱን መጨረስ አለበት። አዎ በበቂ ሁኔታ ማደግ አለበት እኮ እኔ ጋር ከመምጣቱ በፊት። ተስማማላችሁ? የግል ህይወትሽ ያሳለፍሽው መከራ ስትናገሪና እንደዚህ አይነት ሳቅ የሚያጭሩ ነገሮችን ስትሰሪ በዚህ ውስጥ መከራው ውስጥ ሁሉ ያለፍሽ አትመስይም። እኔ ህይወቴ ላይ የሚያጋጥሙኝ ነገሮች በሙሉ በምክንያት ነው ብዬ የማስብ ሰው ነኝ እና ወደ እንጀራ ቀይራቸዋለሁ። ብዙ ጊዜ ተስፋ መቆርጥባቸው መደክምባቸው ጊዜያቶችን ቢኖሩ አንዳንድ ጊዜ ግን ህይወቴ ላይ ያጋጠሙኝ ነገሮች ወደ ላይ እንዲያስፈነጥሩኝ መሸጋገሪያ እንዲሆኑኝ ምናምን በራሳቸው ችግሮቹን ነው የምጠቀምባቸው። እንደውም ምን ያስታውሰኛል ለትችት በሚወረወረው ድንጋይ ቤት የሚሰሩ ሰዎች ያ እንደዛ ነው በቃ የኔ ህይወት። በህይወት አጋጣሚ የሚያጋጥምሽን መሰናክል ወደ መልካም መቀየር ወይም ደግሞ በሱ ውስጥ ሌሎች ነገሮች እንዲወጡ ማድረግ። እስኪ ወደ ኋላ እንመለስ። ምክንያቱም ተወልደሽ ያደግሽው አዲስ አበባ ነው? ኧረ አይደለም። የት ነው? እኔ ቋሚ ሰፈር ቋሚ ሀገር ያለኝ ሰው አይደለሁኝም። በጣም ብዙ ቦታ እየተንከራተትኩ ያደግኩ ሰው ነኝ። ይሄ ብዙ ሀገር እዛም የተማረ ሰው ቋሚ ሰፈር የሌለው የተመቸው ቦታ ተጠግቶ የሚኖር ሰው ታውቃለህ? እንደዚህ አይነት ሰው ነኝ። ዘመድ ቤት፣ ጓደኞቼ ቤት፣ ያስጠጉኝ ቤት ደህና ፊት የሰጡኝ አሁን 1 ዓመት ካስተማሩኝ በኋላ ፊታቸው ቀየር ሲል በቃ እኚህ ሰዎች ደግሞ አልቻሉም ብዬ ሌላ ቤት ሄዳለሁ።
እንደዚህ እየተንከራተትኩኝ ነው ያደግኩት። እስኪ ስለ ወላጆችሽ ንገሪ። ምክንያቱም ጽዮን ጨንቁሽ ፋንታ ምን ማለት ነው ግን ጨንቁሽ ፋንታ? አይ እኔ አላውቅም፣ ትርጉሙን አላውቀውም። የመጠየቅም እድል አላገኘውም። ምን ነው ልጅ አባቴ በልጅነቴ ነው የሞተው። እኔ ሲሞት አላውቅም። እናቴ ደግሞ ያው በአንድ ወቅት ነጋዴ ነበረች፣ ከሰረች። ልጆቿን ሰብስባ አንድ ቦታ ላይ ማሳደግ ስላልቻለች ሁላችንም ሰው ቤት ተበታተንን፣ ዘመድ ቤት ተበታተንን። ሰው ቤት ነው ያደግነው አብዛኞቻችን። ያው አብዛኛውን ጊዜ 3 ነን። አንድ እህት አለኝ፣ አንድ ወንድም አለኝ። ልጅነቴ በቃ አብዛኛው ሰው ቤት፣ ዘመድ ቤት፣ ጓደኛ ቤት እንደዚህ ዞረን ያደግነው ሁላችን። የት ሀገር ነው? ከዲላ ነው የተወለድሽው? ረጅሙን ጊዜ ያሳለፍኩት ዲላ፣ ሐዋሳ፣ ወንጂ የሚባል ሀገር ብዙ ነው ብጠራለህ። አሁን የምጠራቸው ሀገሮች ግን አሪፎች ናቸው። እንደው ህይወቱ ያጋጠመሽ አሪፍ ላይሆን ይችላል፣ ግን እነዚህ ቦታዎች ላይ ያደጉ ወዳጆች ስላሉ የልጅነታቸውን ሲነግሩኝ በጣም ደስ የሚል ነው። የተማርኩትም አሁን ረጅሙን ጊዜ የተማርኩት ካቶሊክ ትምህርት ቤት ነው፣ ዶን ቦስኮ የሚባል እና ልጅነቴ ላይ በጣም ደስ የሚል የማስታውሰው ደስ የሚል የልጅነት ትውስታ የለኝም። ግን ትንሽዬ ትዝታ መወዳት ከልጅነቴ መወዳት አንድ ቻፕተር ከወንድሜ ጋር ያሳለፍኳትን ነገር ነው። ምንድን ነው? ወንድሜ በቃ ይሄ አሁን ላለችዋ ጽዮን መሰረት የጣልልኝ ወንድም ነው። ኢቨን እስከ ዛሬ ድረስ በወንዶች በተለያየ ነገር ሲደርስብኝ ራሱ ሁሉም ወንድ መጥፎ ነው ብዬ እንዳላስብ ያደረገኝ ወንድሜ ነው አንዱ። ምክንያቱም ዘመድ ቤት ነበረ የምንኖረው እንዳልኩ፣ ግን በአንድ ወቅት ትንሽዬ ጊዜ 3 ዓመት ወደ 4 ዓመት ይቺ 1ኛ ክፍል 2ኛ ክፍል 3ኛ ክፍል 4ኛ ክፍል ድረስ ወንድሜም ተማሪ እኮ ነው። ግን ይሄ በልጅነቱ ኃላፊነት የሚሰማው ለእህቶቼ ምናምን የሚል ወንድም ታውቃለህ? እንደዛ እሱም ሌላ ዘመድ ቤት ነው የሚኖረው። እኛ ደግሞ የሆነች ትንሽዬ ክፍል የሆነ ሽንት ቤት አካባቢ ነው የተከራየናት። ትንሽዬ ክፍል ነበረች። እዛ ክፍል ውስጥ ነበረ ምንኖረው እኔና ታናሽ እህቴና እንዳልኩ እናታችን ከኛ ጋር የለችም። ግን በቃ የአባትም የእናትም ሮል ወስዶ ነበር ያችን ታይም እና ኤክስ ማግኘት አንችልም። እንደዛ የደረጃ ተማሪ ነበርን። የሚገርም ነገር እና ከትምህርት ቤት ምሳሳ ስንመጣ ምሳችን አምባሻ በዘይት አፈርፍረን ነበር ምንበላው። አምባሻ በዘይት በጥሬ ዘይት አፈርፍረን እንበላለን። አጠገባችን የሆነ ጆን የሚባል ሻይ ቤት ነበረ እና እኔ የት እንዳለ አላውቀውም፣ ግን ከሰማው እናመሰግናለን እና ብዙ ጊዜ አምባሻ ይሰጠን ነበር በነፃ እና ወንድሜ እያመጣ ይሰጠን ነበረ። ወንድሜ ሌላኛው ዘመድ ቤት ነበር የሚኖረው። እሱ ሃይ ስኩል ነበረ። በቃ ከልጅነቴ የምወዳት ያችን እድሜ ወዳታለሁ። በቃ ሁል ጊዜ ወንድሜ ጎበዝ እንድንሆን ይነግረን ነበረ። ይሄ ጊዜ እንደሚያልፍ፣ ነገ ትልቅ ደረጃ መድረስ እንደምንችል፣ አምባሻ በልተን ብናድግም ምንም ሰው የሚረዳን ሰው ባይኖርም ግን ጎበዝ ተማሪ ከመሆን ምንም ነገር እንደማያግደን ይነግረናል። እና እኔም እህቴም በደረጃ ነበር የምንወጣው አምባሻ የበላን እና አሁን እህቴ በጣም አስተማሪ ናት። እሷም በራሷ የራሷ ቻሌንጅ አሳልፋለች፣ እሱም በራሱ ህይወት እኔ ጋራ በጣም ሃርድ እየሆነ የመጣው እሱ ዩኒቨርሲቲ ከገባ በኋላ በቃ አምባሻ የሚሰጠንም የሚከታተለንም ኤክስ አመጣችሁ ምንድነው የቤት ስራ ሰራችሁ የሚለንም የለም። ዘመድ ቤት ተበታተነ። በራሳችን በሄድንበት በኖርንበት አካባቢዎች ላይ ሁሉ በየግላችን ተፈተንን ናዚ ደረሰ። ምክንያቱም አባትሽ በልጅነትሽ አረፉ። ከዛ እናትሽ ደግሞ ቅድም እንዳልሽው እናንተ ማሳደግ አልቻሉ። ስለዚህ ዘመድ ቤት የመኖር አጋጣሚ በልጅነት ነው ያጋጠማችሁ። እንደው እስኪ አሁን ለምሳሌ ዘመድ ቤት መኖር ምክንያቱም በጣም በርካቶችን የሚያጋጥም ትላንት የሚያጋጠመ ምናልባት ወደፊት የሚያጋጥም ነገር ሊሆን ይችላል፣ ዛሬም ያጋጠመ እና ከዛ ተነስተሽ እንደው ምንድነው ጥሩ ዘመድ ያጋጥማል አንዳንዴ፣ ወይ ደግሞ አንዳንዴ ጥሩ ያልሆነም ዘመድ ያጋጥማል። ከዛ ተነስተሽ ከራስሽ እስኪ ከናንተ ቤተሰብ አጋጣሚ ተነስተሽ እንዴት ነበረ? ዘመድ ቤት ያደገ ልጅነት አለው ብዬ አላስብም። ጥሩ ልጅነት የለውም። አብዛኛው ጥሩ ዘመድ ቤት ጥሩ ዘመድ ቤት ሊሆን ይችላል። አብዛኛው ጊዜ ዘመድ ቤት ተጠግቶ ያደገ ልጅ እንደ ልጅም አይታይም። ለምሳሌ አሁን የቤቱ ልጅ ጥፋት ቢያጠፋ
እድሜው እኮ ነው፣ ልጅ እኮ ነው፣ ነገ ያስተውላል፣ አሁን ይሄ ልጅነት ነው እንጂ ምናምን ተብሎ ትሪት ይደረጋል። ጥፋት ቢያጠፋ ራሱ ግን ተጠግቶ የሚኖረው ልጅ በስማ የ40 ዓመት የምክር አገልግሎት ይሰጠዋል፣ ይሰደባል፣ ሊመታም ይችላል። የእሱ ጥፋት ከልጅነት አንጻር አይታይም። ገባህ አይደለም? ዘመድ ቤት ስትኖር የራስ ፈቃድ የለህም፣ የእነሱን ፈቃድ ነው የምትኖረው። አብዛኛው ጊዜ ስለበላህ ስለጠጣህና ትምህርት ቤት ሄደ ስለመጣህ ነው እንጂ ጫማ ማትቀይርበት ጊዜ አለ። አሁን አምና የተማርንበት እኔ አሁን ቢጫ ሲሊፐር አድርጌ በቃ እንደመታወቂያ ለረጅም ጊዜ የተማርኩባቸው ጊዜያቶች አሉ። እና ዋናው መጠለያ ማግኘት፣ መብላት፣ መጠጣት ነው እንጂ ፍቅር፣ ይሄ ልጅ ምን እየተሰማው ነው መጠየቅ፣ ትሪት መደረግ ቅንጦት ነው። አሁን ለምሳሌ ለበዓል ልብስ መገዛት ከዳር ቆመ ምናምን ታያለ እና ከባድ ነው። በተቃራኒ ነው ማለት አሁን አንቺን ያጋጠመሽ ይሄ ነው። ለምሳሌ እኔ በልጅነቴ አጎቴ ጋር አድጌያለሁ። የአባቴ ስም ራሱ ፋንታውን ያጎቴ ነው። እውነት? አዎ ጥሩ አጎት ነበረ። ልክ እንደ ልጁ ነበረ ያሳደገኝ። ለዚህ እኮ ነው አባቴን ስም ባይሆንም ማኖረው እንደ ብራድ ፒት። በነገራችን ላይ ብራድ ፒት ልጆች እኮ ስሙን ከስማቸው ላይ ያነሱበት ጥሩ አባት ስላልሆነ ማለት ነው። እኔ ለምሳሌ ፋንታውን የሚለውን ስም አሁንም ድረስ በቃ የአባቴ ስም የሆነው ጥሩ እንደ አባት ስለሆነ እንዴ ያጋጥማል ማለት። አሁን ለምሳሌ አሁን አንቺ በገለጽሽበት መንገድ አለ ዘመድ፣ በዚህኛው መንገድ አለ ዘመድ። ግን አንድ የሚያግባባው ነገር ማን እንደ ወላጅ የሚለው ነገር ግን በጣም የምቀናው ምን እንደሆነ ታውቃለህ? ይሄ በቆሎም ጠብሳ ይሆን እንጀራም ጋግራ የቀን ስራም ሰርታ ይሆን ምንም ይሆን ብቻ ልጆቼ ለሰው አልሰጥም ብላ ሰብስባ የምታሳድግ እናት በሷ ቀናለሁ። ለምን እንደሆነ ታውቃለህ? አሁን ተበታትነው ያደጉ ልጆች የሚያጡት የወላጅ ፍቅር ብቻ አይደለም፣ እህትና ወንድም መሆኛውን ይሄ ግንኙነቱ እየላላ ይመጣል። ለምሳሌ እኔና እህቴ ብንጣላ አሁን እንደዚህ ዞረን አድርገን ስንገናኝ ቤት ውስጥ እየተጣሉ እየተደባደቡ ምናምን እየተኮራረፉ እየታረቁ እንደኖሩ እህትማማቾች አይደለንም። ገባህ አይደል? ሁል ጊዜ ለመሄድ ዝግጁ ነን፣ ለመለያየትና የራሳችንን ህይወት ለመኖር ዝግጁ ነን እንጂ እንደ እህት ተጣልተን ታርቀን ህይወት ነገ ይቀጥላል የሚል አመለካከት አሁን የለንም። ያሳዝነኛል አሁን አንዳንድ ጊዜ። ገባ? ለምን በቃ ብቻችንን መኖር ስለለመድን አናቀውም። ይሄ እየተጣሉ ምናምን አብሮ መኖርን አናቅም። ኢቭን ሞክረን ሁላ እናውቃለን። አሁን እስቲ አድገናል ምናምን ትምህርታችንን ጨርሰናል ምናምን እስቲ አብረን መኖር የሚባለውን አልመጣውም። ገባ? የሆነ ትንሽ ነገር ግጭት ሲፈጠር በሩን ከፍተን ሻንጣችንን ይዘን ለመሄድና የራሳችንን ኑሮ ለመኖር በቃ ሬዲ ነን። እና እናት ቤት ማደግ፣ በችግር ውስጥ ማደግ በጣም አሪፍ ነገር ነው። እኔ በጣም ነው የምቀናውና እድለኛ ናቸው። ከምስኪን እናታቸው ጋር ዘመድ ቤት ሳይሄዱ ከእህት ከወንድሞቻቸው ጋር እየተጣሉ እየታረቁ የሚኖሩ ሰዎች ያስቀኑኛል። እዛ ህይወት ውስጥ ያሉ ሰዎች እኮ ያሉበትን ጥሩና ምቹ አጋጣሚ አያውቁትም። አንድ ነገር የምታውቂው ዋጋ የምትሰጪው ስታጪው ነው። አንቺ በዚህ ውስጥ ስላለሽ የእነሱን ህይወት ስታይ ታድሎት ያለሽ፣ እነሱ ግን እዛ ህይወት ውስጥ እያሉ ግን ዋጋውን አያውቁትም። ጽዮን ህይወትሽ ከልጅነትሽ ጀምሮ በወጣትነትሽ የሄድሽበት ርቀት እስካሁን ደቂቃ ድረስ በቀደም ብዙዎችን እስካነጋገረው ጉዳይ ድረስ እያየሁት በቃ በጣም ብዙ ነገሮች አሉትና የሆነ ፊልም የሚመስል መጽሐፍ የሚወጣው ነገር ነው። መጽሐፍ ሀሳብ አለሽ? አዎ እኔ አሁን ባለፈው ዕለት አንተ ሬዲዮ ላይ ደውለህ ስታወራኝ በስርዓት ስለተፈጠረው ጊዜያዊ ጉዳይ ያስረዳውክ ነበረ። ከዛ መጨረሻ ላይ ነው ወደ ኋላ ይመለሰኝ። እንደዛ ማውራትም አልፈልግም ነበረ፣ ግን በቃ የሆነ አንዳንዴ ዛሬ የሚመታህ እንቅፋት ሳትፈልግ ወደ ትላንትና ይመልሳል እና ስሜታዊ ሆንኩ፣ ሆድ ባሰኝና ወደ ኋላ ተመለስኩኝ እንጂ ቲክቶክ ላይ ሰዎች ስለኔ እንዲነጋገሩ አቴንሽንን ፈልጌ ምናምን አይደለም። ገባ? አሁን ሰዎች እኔን የሚያውቁኝ ይሄ ሳሚ ፖፖ ላይ ነው ከሚለው ቪዲዮ ወደዚህ ነው 2 ዓመት ነው የሚያውቁኝ ቲክቶክ ላይ። እኔ 29 ዓመቴ ነው። ያለፈውን 27 ዓመት እንዴት እንደኖርኩት አያውቁ። እንዴት
ህይወቴ እንዴት የት እንዳደኩኝ ማጋ እንደመጣው እንዴ ቅጽበት የሰው ልጅን የህይወት ገጽታ እኮ ሊቀይር ይችላል። እና ቲክቶክ ላይ ተወልደ ያደክ ነው የሚመስለው። እና የስልካቸውን ዳታ አጥፍተው የአይምሯቸውን ዳታ ቢያበሩት አያውቁኝም። ገባህ አይደል? አሁን አስተያየት የሚሰጡ ሰዎች እስቲ ስልካችሁን ዳታውን አስቀምጡትና ጽዮንን ምን ያህል አውቃታለሁ፣ የት ነው ያደገችው፣ ስለ አያቷ ስለደረሰባት ነገሮች፣ እጇ ላይ ስላለው ጠባሳ፣ ራስን ስለማጥፋት አውርታለች፣ ምን ያህል አውቃታለሁ ብለህ ስታስበው አስተያየት ለመስጠት ይጋብዛል አይጋብዝህም። እና ቲክቶክ ላይ ስትመጣ በቃ እዚሁ ተወልደን ያደግን ነው የሚመስላቸው እያየን እያባበሉን። አሁን አንተ ረጅም ጊዜ ሚዲያ ላይ ሰርተሃል። እኔ ስለ ሰይፉ ማውራት የምችለው ስለ ስራው ነው። ሰይፉ ሬዲዮ ላይ ይሰራል፣ ሰይፉ ሾው አለው፣ አለቀ። ስላንተ ፐርሰናል ላይፍ እኔ ምንም ማውቀው ነገር የለም። አሁን ባለፈው ከብሩክቲ ጋር ስታወራ እንደዚህ ካንሰር ይኖርብኝ ይሆን አይኖርብኝ ይሆን እያልኩኝ ቦታውን እያየሁት ነበር ምናምን ብለህ ስታወራ ነበረ። ማንም አያውቅልህም የምትታመመውን ህመም፣ በግል የምትታገለውን ነገር ማን ያውቅልሃል? እና ሰዎች የስልካችሁን ዳታ አጥፉና አስቡ ነው የምለው። ሰዎች ሚዲያ ላይ ሲመጡ ሲያወሩ ምን ያህል አውቃታለሁ። እኔ አቴንሽን ሲከር አይደለሁኝም። እኔ ባለ ራዕይ ነኝ። ከዚህ በፊት በጣም ብዙ ሴቶች ላይ ሰርቻለሁ። መቄዶንያ ውስጥ በሚሰራበት ሰዓት ሴቶች አቢዩዝ ተደርገው ሲመጡ ጎዳና ላይ ያሉ ሴቶች ጋር እየሄድኩ ዋን ቱ ዋን እመክራቸው ነበረ። ስለመደፈር ስላለመደፈር ምናምን አይደለም ማውራት መፈልገው። በአጠቃላይ ግን እግዚአብሔር እኔ በዚህ አይነት ሁኔታ ውስጥ ሳልፍ ጨካኝ አምላክ አይደለም፣ ዝም ብሎ የሚያየኝ ለምክንያት ነው ማልፍበት ብዬ ስለማስብ ቲክቶክ ላይ የመጣሁት ህልሜ ጋር ለመድረስ ነው እንጂ ቲክቶክ ህልም አይደለም በራሱ። አንዳንድ ሰዎች ቲክቶክ ህልም ይመስላቸዋል። እኔ ከዛ በፊት እኮ ብዙ ስራ ሰርቻለሁ ሰይፉ። በነገራችን ላይ እኔ ሬዲዮ ኢትዮ ኤፍኤም እኛ ስንወጣ 1 2 3 አንቺ ስትገቢ አስታውሳለሁ። ሬዲዮ እንገናኝ ነበረ። ኢትዮ ኤፍኤም እንዴ በኦልሞስት ቤተኛ ነው። የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮ ቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ስራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮ ቪዥን ግሎባል። እንደውም ስቱዲዮ ውስጥ የተነሳሽ ፎቶ ነው ታስታውሻለሽ? አዎ፣ ይሄ ከዩኒቨርሲቲ እንደወጣው ነው። ትመጪና ልምድሽን ህይወትሽን ለወጣቶች ሼር ታረጊ ታካፊ ነበር። አስታውሳለሁ። እናገራለሁና ወደ ቲክቶክም ስመጣ ኮንተንት ክሪኤተር ሆኜ ለመኖር አይደለም የመጣሁት። ሰው አያውቅም የሳሚ እናት በምን አይነት መንገድ እንደመጣች አያውቅም። ከዛ በፊት ምን ስትሰራ እንደነበረም አያውቅም። ላይፏን ምንም ያውቁት ነገር የለም። እና ብዙ ነገር ይናገራሉ። ስለ አቴንሽን የሚያወሩ ሰዎች እንደውም ህልም የሌላቸው ሰዎች ናቸው። ምንም መዳረሻ አይታያቸውም። ገባ? እንግዲህ አቴንሽን ማለት እኔ የሚገባኝ ለምሳሌ ሰዎችን ትኩረት መሳብ በምን አሁን የተናገርሻቸው ነገሮች እኮ እውነቱን ለመናገር
የሰዎችን ትኩረት መሳብ ብቻ አይደለም፣ ሰዎች የምር አጋጥሟቸው ደግሞ ዝም የሚሏቸው ነገሮች ናቸው። ምክንያቱም ተደጋጋሚ የሆነ ጾታዊ ትንኮሳ ደርሶብኛል ማለት፣ ከልጅነቴ ጀምሮ ብዙ መከራዎችን አይቻለው ማለት፣ እውነቱን ለመናገር አሁን እኮ አቴንሽን ለማግኘት ሰውን ማናደድ ነው። እና መቼ ነው የጀመረው ማለትም አስፈላጊ ነው። እኔን ጉዳይ መናገር የጀመርኩት አሁን አይደለም፣ ቲክቶክ ላይ መጥቻ አይደለም። ከዚህ በፊት ከዩኒቨርሲቲ እንደወጣሁኝ ቴሌቪዥን ላይ ስለመደፈር አዌርነስ ሰጥቼ ነበረ። እንዳልኩም ኤፍኤም ላይም አዌርነስ ሰጥቼ ነበር። 1-to-1 ሴቶችን ካውንስል አረጋለሁ። ክፍለ ሀገር ድረስ እየሄድኩኝ ይሄ በሴቶችና ህጻናት ለ2 ወር ለ3 ወር እያዙና ስልጠና ተሰጥቷቸው። አሁን የፎቶ የት ነው? ይሄ በሴቶችና ህጻናት ሴቶች ይሰበሰቡና አዳማ ላይ ለ2 ወር ስልጠና ይሰጣቸዋል። ከዛ አካውንት ተከፍቶላቸው ምናምን እንደገና ወደ ስራ ይሄዳሉ። ለነዛ ሴቶች የህይወት ልምዴን እየነገርኳቸው ነበረ። እንግዲህ በቀደም ለት ሬዲዮ ላይ መጀመሪያ የተነሳ ነው ቲክቶክ ላይ አንድ ለጊዜው ስሙን የማልነግራችሁ ሰው በጣም እያሰቃየኝ ነው፣ ስለዚህ እያስፈራራኝም ስለሆነ እወቁልኝ የሚል ነገር ተናገርሽ። አድናቂዎችሽ ኧረ ሰይፉ እቺ ልጅ የጻፈችው ነገር ብዙ ጊዜ አሁን ሶሻል ሚዲያ ላይ ብንሄድ ይሻላል እያሉ አይደለ ድንገት የሚሄድ ነገር የተከሰተው። ኧረ እንደው ምንድነው አሉ። እንደወልኩልሽ ያኔ ነው ያወቅኩትና ከልጅነትሽ ጀምሮ ያለፍሽበት መከራ በብዙ የሚያሳዝን ነው። ቀደም አንቺ እንዳልሽ ነው እኔም ሆንኩኝ ብዙዎች የሚያውቁት እቺን ነገር ከጻፍሽ በኋላ ይሆናል እንጂ አንቺ በዚህ ጉዳይ ላይ ሰዎችን የማንቃት የደረሰብሽን ነገር እንዴት እንደተቋቋምሽ ሌሎችን ለማስተማር የምታደርጊውን ጥረት አናውቅም። ከዛ በኋላ ግን አስተያየቶችን ለማየት ሞከርኩኝ። እንዴ ምን የተለየ ነገር ኖሯት ነው እሷ? በጣም አንዳንዱ እንዴት አይነት ጨካኝ አይተሽዋል መቼም። ምን የተለየ ውበት ኖሯት ነው ያለም አለ። እንዴት አይነት ማለት እህት አለው። በጣም የሚገርም ነገር ሴት ልጅ ቆንጆ ስላልሆነች አይደለም የምትደፈረውም አቢዩዝ የምትደረገውም። እኔ መቄዶንያ በምሰራበት ሰዓት ከመንገድ ላይ ሴቶች ስናነሳ እላቸው ላይ የሚጸዳዱ ሴቶች ተደፍረው እናገኛለን። አዛውንቶች ተደፍረው እናገኛለን። ያምሩ ህሙማን ያውቃሉ። እኔ እንደዚህ አይነት አስተያየት የሚሰጡ ሰዎች ቪው ከማግኘት አንጻር ነው ብዬ ነው ማስበው። ግን ማሰብ ያለባቸው ቲክቶክ 1 ሚሊዮን ቪውን በቀን ብታገኝ አይከፍልህም። ማንም ሰው ደግሞ ስለተሳደብክ ማስታወቂያ ያሰራህም። ጥሩ ተሳዳቢ መሆን ጥሩ ስራ አያመጣም። ገባህ አይደል? ቲክቶክ ምንም አይነት ገንዘብ አያመጣም። የተለየ ቪውን ብታገኝ ምንም ነገር አያመጣም። ሁሉም ሰው በራሱ አእምሮ ልክ ነው የሚመዝነ። ማናት ብሎ እንኳን ለመጠየቅ እኔ እንጃ። እኔ እንዴት እንደሆነ ራሱ ግራ ገብቶኛል። ሳያቸው ትልቅ ሰው ናቸው፣ ጺም ያበቀሉ ሰዎች ናቸው። ማለት ነገሮችን ያገናዝባሉ የምትላቸው ሰዎች ናቸው። እና እንዴት በተደጋጋሚ ከእንደዚህ ነገር ያንቺም ችግር ሊኖር ይችላል የሚል ማስተያየት አይቻልም። ማለት እንዴት ይሄ ሁሉ ሰው ሊደፍራት ይችላል? እኔ ተደፈረች አልተደፈረች መባል ጉዳይ አይደለም። እኔ መኖር እየጨረስኩኝ ነው። ልጄ ናት መኖር እየጀመረች ያለችው። 29 ዓመቴ ነው። ከ20 ዓመት በኋላ 50ዎቹን እቀላቀላለሁ። ገባ? የመታየት እድሌ እየደበዘዘ ነው። እኔ ስከስም ልጄ ታብባለች። ልጄ የዛኔ 21 ዓመት 22 ዓመት ይሆናታል። የዛኔ መታየት ትጀምራለች። ሴትነቷ ፈተና ውስጥ መግባት የሚጀምረው ከ20 ዓመት በኋላ ልጄ ናት። እኔ ሰዎች ስለሚሰጡኝ አስተያየት ግድ የለኝም። ግን ለልጄ በጣም ነብር እናት መሆን ነው የምፈልገው። የሷ ልጅ እኮ ናት መባል አለበት። በዚህ ጉዳይ እናቷ አትደራደርም፣ በጣም ሲሪየስ ናት በዚህ ጉዳይ ተብሎ የኔ ህመም፣ የኔ መደፈር፣ የኔ ጾታዊ ትንኮሳዎች ለልጄ አደገኛ አጥር እንዲሆን ነው የምፈልገው። ልጄ ሴፍ እንድትሆን ፈልጋለሁ። ወደ ኋላ ተመልሼ ምንም ነገር ማግኘት አልችልም አይደለ? ጥሩ ልጅነት እንዲኖረኝ ማድረግ አልችልም። ያ ሁሉ አልፏል። ልጄ ውስጥ ግን ሁሉንም ነገር ማየት ፈልጋለሁ። እኔ ትላንትና በቤተሰቦቼ በማውቃቸው ሰዎች በተለያዩ ሰዎች ድጋፍ አልተከራከሩልኝ ይሆናል። የቤተሰብ ክብር ነው ተብሎም ተሸፋፍኖ አልፎም ሊሆን ይችላል ይሄ ጉዳይ። እኔ ግን ክብሬ የልጄ መልካም ነገሮች ናቸው እንጂ የኔ አይደለም። ገባ? እና ስለመኖር ሰዎች ስለሚሰጡኝ አስተያየት ግድ የለኝም። እኔ ህይወቴ ልጄ ናት። ልጄ 20 ዓመት ሲሞላት ማንም ሰው እንደፈለገ የሚናገራት ልጅ እንድትኖረኝ አልፈልግም።
ገባ የጽዮን ልጅ ናት መባል አለበት። እኔ በዚህ ጉዳይ ላይ በጣም ሲሪየስ በቃ ትምህርት ቤት ስትሄድ ማንንም ቡሊ እንዲያረጋት አልፈልግም። እቺ በቃ ኃይለኛዋ እናት ነው መሆን የምፈልገው በዚህ ጉዳይ ላይና ስለዚህ ያለፈ ገበናሽን አውጥተሽ እንዲምናወራው ያንቺ ልጅነት ስለተበላሽ የልጅሽን ልጅነት ግን ለማስተካከል ነው። ይሄ በጣም የሚገርም ነው። በጣም እንደው የልጅነት ነገር ከተነሳ ስለ ልጅሽ አባት እስኪ ንገሪ። ምክንያቱም እንዴት በትዳር ህይወት ውስጥ የነበረው የወጣትነት ደግሞ ምክንያቱም ያሳለፍሽ የመከራ ህይወት አለ። ከዛ በኋላ ደግሞ አሁን ስለ ልጅሽ እየነገርሽኝ ነውና እስኪ በዛውም ስለ ልጅሽ አባት። የልጅ አባት በህይወት የለም። ልክ ማርገዜን ሲያውቅ ነው የሞተው። ምን ነው? በአጋጣሚ በአደጋ ነው የሞተው። የ3 ወር ነፍሰ ጡር ሆኜ ነው የሞተው እና ልጄን ብቻዬን ያሳደግኳት። በጣም ተስፋ በቆረጥኩኝ ሰዓት እየተንገዳገርኩ በነበረ ሰዓት ነው ያገኘኝ እና በትዳር አይደለም የወለድኩት፣ ሪሌሽንሺፕ ላይ ሆኜ ነው የወለድኩት። በፍቅር ግንኙነት ውስጥ ነው የወለድኩት። የልጅሽን ስም ማን አልሽኝ? እውነት። እውነት? ዋው! እውነት ማን? እውነት ኢዮአብ። እውነት እንዴት አልሻት? የእውነት መኖር የጀመርኩት ከሷ በኋላ ነው። ከዛ በፊት የውሸት ነበር? የውሸት ሳይሆን እንዴት መሰለ ብዥ ያለ ህይወት ነበረኝ። ግራ ይገባኛል። እንደነገርኩ በተደጋጋሚ መፈተንባቸው ነገሮች ሲበዙ መጨረሻው አይታየኝም ነበረ። ለምን እንደምታገሉላ አይገባኝም ነበረ። መራብ ብቻ አይደለም ይሄ ችግሩ ብቻ አይደለም። የስኬት ጊዜም ሰው ይናፍቅ ነበር። ገባ አይደለም? አሁን አንተ አንድ ትልቅ መድረክ ላይ ስትሸለም መጀመሪያ ፊት ለፊት የምታየው እኮ ቤተሰብህን ነው አይደለ? የቤተሰቦች አይን ውስጥ በአንተ የመኩራት ነገር ስታይ በጣም ደስ ይላል። የምታኮራው ሰው አለ። ስትቸገር ብቻ አይደለም ሰው የሚናፍቅ። ስኬታማም ስትሆን I'm so proud of you ብሎ ትከሻ መቶ የሚያቅፍ አኮራሽኝ የሚል ሰው ማግኘት እድል ነው። እና እኔ አሁን ስመረቅ ብቻዬን ነበር የተመረቁት አበባ ይዤ። የዛኔ ለካ የደስታ ጊዜም ሰው ይናፍቃል። ገባህ አይደለ? እነዛ ነገሮች ለኔ ብዥ አድርገውብኛል ህይወቴን። ግን አሁን ባሸንፍም ቆማ የምታጨበጭብልኝ ልጅ አለች። ህዝቡ ይወደኛል፣ ግን ደግሞ ከህዝቡ ፊት የምኖርላት የምታገልላት እናቴ እኮ ናት ብላ የምታወራልኝ የምታጨበጭብልኝ በእኔ ስራዎች የምትኮራ ደግሞ ልጅ አለች። እዛ እውነት አልኳት። እውነት ደስ ይላል በጣም። በተለይ እንግዲህ ቅድም ስል ነበረ ጽዮን በእንደዚህ አይነት መከራ ውስጥ እያለፍሽ ግን ሳቅ ለማጫር ነው የምትሞክሪው። ኮሜዲ ነገሮችን መስራት ይህን ሁሉ መከራና ስቃይ ተሸክሞ እንዴት ነው የምታቻችው? እንዴት ነው የምታጣጥም? እኔ ብቻዬን ስሆን ህይወትን በጣም በጥልቀት እመረምራለሁ። ለምሳሌ ከ2000 ምናምን ዓመት በፊት ጌታችን ኢየሱስ ክርስቶስ እዚህ ምድር ላይ መጥቶ ሞቶላችኋል ምናምን የሚለው ነገር ሁሌ ይገርመኛል። እኔ ታዲያ ህይወትን የሚያህል ነገር ሰታኸኝ ለምንድን ነው እኔ እንደዚህ ስሆን ዝም የምትለው እላለሁ ብቻዬን ቁጭ ብዬ። በህይወቴ ውስጥ የሚደረገው ማንኛውም ነገር ለምክንያት ነው ብዬ አስባለሁኝና የሚያጋጥሙኝን ነገሮች ሁሉ ወደፊት የምራመድባቸው እንደ ድልድይ አደርጋቸዋለሁ። ራሴን እንደ ተራ ሰው አላይም። ብዙ ጊዜ የሚያጋጥሙኝ ለምን አጋጠመኝ ይሄ ነገር ለምን እንደዚህ ይሆናል ብዬ እጠይቃለሁ። እና ለዛ ነው ወደ ቲክቶክም ስመጣ እያለቀስኩ አይደለም የመጣሁት። ሰዎች ከንፈር እንዲመጡልኝ አይደለም፣ እያሳኳቸው ነው የመጣሁት። የሳሚናት የሚለው ብራንድ ኮሜዲ ኮንተንት ነው እንጂ ትራጀዲ አይደለም። አንዳንድ ሰዎች ዛሬ ታሪክን ስትናገር ከንፈር እንዲመጡልኝ እንዲያዝኑልኝ ምናምን አይደለም። እኔን ስታዩ ፍርፍር ብላችሁ ነው የሳቃችሁት፣ አላለቀሳችሁ። እኔ ህመሜ ላይ ሆኜ ይሄንን ቪዲዮ ስሰራ የ5 ወር አራስ ነበርኩኝ። የልጄ 5 ወሯ ነበር። በዛ ጊዜ ላይ ብቻዬን ነበርኩኝ። የራሴን ቲቪ ሾው ለመጀመር እየታገልኩ ነበረ። በብዙ ሁኔታ ውስጥ ሆኜ ደግሞ ታናሽሽን ወደሽ የሚል ሌላ አቢዩዝ የሚያደርጉ ሰዎች አሉ ምናምን። ወጥቼ
የፍቅረኛዬ ዘመዶች እንደዚህ ያደረጉኝ እንደዚህ በደሉኝ ማለት አልፈልግም። እነሱ የወረወሩብኝን ድንጋይ እንጀራ አድርጌዋለሁ። ጥሩ ኤክስ ነው ያለኝ፣ እንጀራ የሆነ ኤክስ ነው ያለኝና ዛሬም ሰዎች የሚወረውሩብኝን ነገር ምንድነው ማረከው እላለሁ። እንዴት ነው ወደ እንጀራ መቀየረው ብዬ ማሰብ ሰው ነኝ እንጂ አልሰበርበትም። ስለ አለፈ ታሪኬ ሳወራህ እኮ ቁጭ ብዬ ምን እንደማስብ ታውቃለህ? በቃ የሆነ የህይወት ታሪኬን ውጣ ውረዴን ጽፌ በቃ በዓለም ደረጃ በተለያዩ ቋንቋዎች የኔ መጽሐፍ ሲነበብ ሴቶች ሲያነቡት ኦኬ ሴት ልጅ ከተደፈረች በኋላም ስኬታማ መሆን ትችላለች። ኦኬ ሴት ልጅ በብዙ ሁኔታ ውስጥ አልፋ እዚህ ደረጃ መድረስ ትችላለች። ራሷን ለማጥፋትም ሞክራ እንደገና ተስፋ ማድረግም ትችላለች። ተስፋ ከተቆረጠ በኋላ ተስፋ ይቀጠላል። የዛ ሁሉ ምልክት መሆን ነው የምፈልገው። ገባ? እና ለእኔ ህይወት የተለየ ነው። እንደዚህ እኔ በጣም ደስ ያለኝ ምንድነው ለምሳሌ አሁን የምትየው አይነት መከራ አጋጥሞት ወይም ደግሞ የህይወት አጋጣሚ አጋጥሞት አይማ ገበና ነው የሚል ሰው አለ። ልክ እንዳንቺ ደግሞ ይሄን ነገር አውጥቼ ብናገር እኔ የመታኝ እንቅፋት ሌሎች እንዳይመታ ማድረግ አለብኝ እና በእኔ ይብቃ የሚሉ ደግሞ ሰፊ ልብና አእምሮ ያላቸው ሰዎች አሉ። ከነሱ መሀል አንዱ አንቺ ነሽ። ጽዮንና አድንቋት ማለት ማውጣት እና አንዳንዶች አሁን ለእኔ ብቻ እግዚአብሔር የጻፈብኝ መከራ ነው የሚሉ አሉ። ሌላው ምንድነው አንቺ አውጥተሽ በዚህ ደረጃ ያጋጠመሽን የህይወት መሰናክል ስትናገሪ ሌሎቹንም ማንቃት ነው። ለምሳሌ እዚህ ጋር ቁጭ ያለችው ጽዮን እኮ በቴሌቪዥን ሲመለከቱ አንቺን የበደሉ ከሆኑ ያረጓትን ያስታውሷታል። አዎ። እና ደግሞ ሌሎች ደፋሪዎች ደግሞ ሌሎች ላይ ልክ ተመሳሳይ ነገር እንዳያደርጉም ያነቃልን ብዬ አስባለሁ። አዎ፣ በነገር ላይ ሰፊ ነው። እኔ ደስ ብሎኛል ይሄ ጉዳይ ባለፈው ሬዲዮ ላይ አንተ ጋር ከተወራ በኋላ በጣም ደስ ያለኝ ምን መሰለህ፣ ህግ አለ የሚሉ ሰዎች ሳላመሰግናቸው አላልፍም። በጣም ነው ማመሰግናቸው። ምክንያቱም አንድ ሴት ስትሞት ህግ የለም ከተባለ በህይወት ቆማ አካሏ ሳይጎድል ሳትጎዳ ስለደረሰባት ነገር ስትናገር ህግ አለ ከተባለ መመርመር ያለበት ህጉ ሳይሆን አይምሯችን ነው ብዬ ነው ማስበው። ስለዚህ አንድ ሴት ለመታመን መሞት የለባትም። አይ ትክክል ነው የደረሰባት ነገር ልክ ነው ለማለት ደማ መፍሰስ የለበትም። እኛ ሀዘን ነው የሚሰበስበን። ነግሬሃለሁ። አሁን እኔ እናቴ አባቴ ምናምን የሉም፣ ብቻዬን ነው ያደኩት፣ ዘመድ የለኝም ብያለሁ አይደለም? ውሸታም እስከምትለኝ ድረስ ብሞት ዘመድ አዝማድ ሊያለቅስ ይመጣል። በጣም እርግጠኛ ሆኜ የምነግር የማታውቀው ሰው ሊሰበሰብ ይችላል። እኛ ሀዘን የሚሰበስበን ሰዎች እኮ ነን። ለቅሶ በጣም ነው የሚሰበስበን። እና እንዴ ጽዮን ዋሽታኛለች እንዴ ብቻዬን ነኝ ስትለኝ አልነበር እንዴ የሚሉ ሰዎች መቃብሬ ላይ አበባ ላይ ያስቀምጡ ይመጣሉ። በጣም እርግጠኛ ነኝ። እንደውም ቲክቶክ ላይ ብዙ ጊዜ ካየህ ማለት ነው ሰዎች ሲያለቅሱ ቫይራል ነው የሚወጡት። በጣም ቪዲዮአቸው ይታያል። የማትጠብቃቸው ሰዎች ነው ኮሜንት የሚሰጡት። እንዴ ይሄን ያህል እንረዳዳለን እንዴ እስከምትል ድረስ የምታለቅስ ሴት ስር በቃ ሁሉም ቲክቶከር ይጽፋል፣ አርቲስት ኢንፍሉዌንሰር ምናምን ይገርምሃል። ያቺ ያለቀሰችዋ ሴት እንባዋን ጠርጋ አመሰግናለሁ ብላ ስራ መስራት ስትጀምር፣ የራሷን ቢዝነስ ስትጀምር አይታይላትም። ስታለቅስ ኮሜንት የጻፉ ሰዎችም አይጽፉም። ምንም ነገር የለም፣ ጸጥረች ትረሳለች። እና እኛ ሀገር እንባ ነው ቫይራል የሚወጣው፣ ጉዳት ነው ቫይራል የሚወጣው እንጂ ሴትዮዋ እኮ የሚጠቅማት እንባዋ ሳይሆን ስራዋ ነው። ግን ካለቀሰች በኋላ ማንም አይረዳትም ሰው። ስለዚህ በችግር ወቅት ነው እንጂ መሰባሰብ የሚሰበስበን ችግር ነው የሚሰበስበን ሞት ለቅሶ ነው እንጂ አሁን ጽዮን ላይ በጣም ብዙ የተነሱ ጥያቄዎች ጽዮን ሞታ ቢሆን አይነሳም። በጣም እርግጠኛ ሆኜ የምነግርህ ነገር እንደ ችግር የብዙዎች ችግር ሆኖ ግን የማይተነፍሱ የማይናገሩ አሉ። ከዛ አንጻር እንድናወራበትም አንድም የፈለኩት እሱ ነው። ለምሳሌ ራስ አለ ምልክቶች እስኪ ራሴን ለመግደል ሙከራ አድርገሽ ነው? እዚህ ራሴን ለማጥፋት ቀዳድጄው ነው ራሴ።
ምን ነበር አሁን ለምሳሌ ራስሽን ለመግደል ሙከራ ስታደርጊ እንደመነሻ በቃ እዚህ ምድር ላይ የመኖር ትርጉም ምንድነው በቃ ብለሽ ወሰንሽበት አጋጣሚ? ምን መሰለ ፍቅር ማጣት በጣም ነው የሚያማው። እች ዓለም የተሰራችው በፍቅር ነው። ደግፎ ያዘንም ፍቅር ነው ገባ። እኔ እናንተንም የሰራን ፍቅር ነው። የማያፈቅረውም ሰውዬ ዘፈን ቢያወጣ 11 ዘፈኖቹ ስለ ፍቅር ናቸው። በፍቅር ተስፋ የቆረጠ ሰው የሚፋቀር ሰው ፊልም ላይ ያየ ይዝናናል። የሰው ልጅ ያለ ፍቅር ባዶ ነውና አንዳንድ ጊዜ እየበላህም እየጠጣህም የሚወድህን ሰው ማጣት ያማል። የሚደግፍህ ደህና ነሽ ብሎ የሚጠይቅህ ገባ ፊትህን አይቶ እየሳቅ አይ ከፍተዋል የሚል ሰው ማግኘት እና ዩኒቨርሲቲ ውስጥ በተለይ ዶርም ውስጥ ምናምን ወላጆቻቸው ደውለው እንዴት ነሽ ደህና ነሽ በላሽ ምግቡ ደግሞ ተጠንቀቂ ያምሻል ምናምን እያሉ ወላጆቻቸው ሲደውሉላቸው ይከፋይ ነበር በጣም በእውነት ነው ማለት ነው። አላንቺ ደውሉ እንደዛ የሚጠይቅ ሰው ስለሌለ የለም። እንደውም የሆነ ጊዜ ስልኬ ስለማይጠራ የአንድ ጓደኛዬን ስልክ ማን ብዬ ሴቭ አድርጌ ነበር። ጥያቄ ያበዙብኝ ዶርም ውስጥ። ከዛ አንቺ አይደውሉልሽም እንደ ሰው ምናምን ሲሉኝ ከዚህ ጥያቄ ለመገላገል አልኩና የማንን ነው ማም ያልሽው? በቃ አንድ ሴት ጓደኛዬን ስልክ ማን ብዬ ሴቭ አደረኩኝ። ደውዪልኝ ማታ ማታ ማዘር ደወለች ትያለሽ ማለት ነው። አዎ ከዛ በቃ ከነሱ ጥያቄ እንትን እላለሁ እና ብዙ ጊዜ ተስፋ ሲያስቆርጠኝ የነበረው ይሄ ነው። በጣም የሄድሽበት መንገድ እንደው ትምህርት ቤቱ አካባቢ ምናልባት በትምህርት ውጤትና በሴት ተማሪዎች ላይ ትምህርት ቤት ላይ ብዙ ፈተናዎችም አሉ። እነሱን በተመለከተም የተለያዩ ወጣቶችን እኔ ላይ የደረሰው በሌሎችም ሲደርስ ያየሁት እያልሽ የተወሰኑ ነገሮችን ለማስተማር ስትሞክሪም አይቻለሁ። ምን አጋጥሞሽ ነው? ይሄ ጉዳይ እኮ እውነት አዲስ ነገር ሆኖ አይደለም። እኔ ጽዮን ስለሆንኩኝ ወጥቼ ስለምናገር ነው እንጂ ምንድነው ምናምን የሚባለው በየቀኑ የምትሰማው ነገር ነው። እኔ ባለፈው እንግዳህ እንኳን እዚህ መጣ ልብስ ቤት ምናምን ስትሰራ በባለቤቱ በተለይ ሁሌ እንሰማለን። በቃ ይሄን ነገር ድምጻት ቃል ኪዳን አዎ ልብስ ቤት ልሰራ ገብቼ ራሱ የልብስ ቤቱ ባለቤት አስቸገረኛው። ይሄ ሁሌ የምንሰማው ነገር ነው። እኔ ስናገረው እንዴት እንደሆነ አላውቅም። አንዳንድ ሰዎች አዲስ ነገር ነው የሚመስላቸው እንጂ ሁሌ የምንሰማቸው ነገሮች ነው። እኔ ዩኒቨርሲቲ ውስጥ ዲሲፕሊን ኮሚቴዎች ስሜን ለጥፈውት ነበር። ለምን? በቃ አስተማሪ ለተከታታይ 2 ዓመታት ምናምን አንድ አስተማሪ በጣም አስቸገረኝ። እሺ ከዛ በቃ ቁጭ አልኩኝና እኔ ተስፋ ቆረጥኩኝ። በቃ ድጋሚ ያለ ፈቃዴ አንዴ ህይወቴ ላይ እንደዛ ነገር ሀፕን አድርጓል። አሁን ደግሞ ትምህርቴን በማስተካከል ማንም አስተማሪ እጄን ጠምዝዞ ፈቃዴን መድፈር ራሴ እኔ እኮ ሄጄ ልተኛ እችላለሁ ገባለ እንደዚህ ላያስገድደኝ ይችላል። ግን ፈቃዴን ደፍሮታል። ገብቷል አይደል? ከዛ እንደዚህ በቃ ግሬድ ሲያበላሽብኝ በተከታታይ እኔ ያልኩት ይሄ ነገር በፍጹም አላደርገውም። አይ እኔ ካንተ ጋር እንደዚህ አይነት ነገር ከማደርግ ሞቴን ነው የምመርጠው አልኩት ማለት ነው። ከዛ እያስተማረ ሄድኩኝና ተናገርኩት። መጀመሪያ ፈተና ፋይናል ፈተና እየተፈተንኩኝ እያለ አስወጣኝ። ከክላስ 2 ቀን ቀርተሻል መፈተናችን ብሎ አስወጣኝ። ከዛ በቃ ሰውነቴ ተንቀጠቀጠ። ሳየው የግቢያችን ዲን ወደ ላይብራሪ ሲሄድ አየሁትና ተከትየው ሄድኩኝ ምናምን አናገርኩት። እሺ እንነጋገራለን ምናምን አለኝ። በቃ እንደውም አስተማሪውን ሄድኩኝና በጣም ተናገርኩት። በቃ አንተ ተስፋክ ከሴት ጋር ስተኛ የምታገኘው ደስታ ነው። እኔ ደግሞ ወጥቼ ብዙ ተስፋ ይኖረኛል። እንደዚህ አቦልድ ከመበላበት ከሶፋ ላይ ብድግ ብዬ የመጣው የቤት ልጅ አይደለሁም። ብዙ ችግር አይቼ የመጣው ሰው ነኝ። ስለዚህ ወጥቼም የሚጠብቀኝ ችግር ነው። ምንም አዲስ ነገር የለም። ተስፋ የሌለ ሰው ነህ። ስምህ ብቻ ነው መምህር እንጂ ስራህ ምንም ብዬ በቃ የልቤን ተናገርኩት። ከሰሰኝ። በቃ ሰደበችኝ ምናምን ማስረጃ አለኝ። አጠገቤ ሰዎች ነበሩ ምናምን ብሎ ከሰሰኝ። ከዛ ሄድኩኝ ማለት ነው። እኔ በቃ ሲሄድ ሻንጣዬን አዘጋጅቼ ምናምን ነው በቃ ልባረር ነው ብዬ ማለት ነው። ከዛ ሄድኩኝ። ያልኩት ምንድነው ለመባረር ዝግጁ ነኝ
ግን የልቤን ተናግሬ ነው የምወጣው። የመጀመሪያው ነገር ለመባረር ዝግጁ ነኝ። እኔ ከሱ ጋር ተኝቼ የማመጣው ዲግሪ ምንም አይጠቅመኝም። ሁለተኛ እኔ ጥፋተኛ ከሆንኩኝ የስልክ ጥሪዎች አሉ፣ በፍርድ ቤት ሊወጡ የሚችሉ የስልክ ጥሪዎች ይኖራሉ። እኔ ጋራ ስንት ሰዓት ሲደውል እንደነበረ ምን ሲለኝ እንደነበረ ከቴሌ የስልክ ጥሪውን አውጥታችሁ አስተማሪው ትክክል ከሆነ እኔ እቀጣለሁ። እኔ ደግሞ ጥፋተኛ ከሆንኩኝ አስተማሪውን ትቀጡታላችሁ። አሁን ስለመማርና አለመማር ጉዳይ አይደለም። እኔ አብዛኛው ተማሪ ከአስተማሪ ጋር የሚተኛው ለምን መሰለ? ቤተሰብ 5 ዓመት ተምረ መተ ድግስ ደግሶ ድንኳን ውስጥ ሰዎችን እያበላ እያጠጣ ልጄ ተመረቀች ይላል እንጂ ልጄ እንዴት ነው የተመረቀችው? ምን አይነት ጥቃት ሲደርስባት ነበረ? ትምህርት ቤት ውስጥ ምን አይነት ችግር አሳለፈች አይልም። ስለዚህ የኛ ዲግሪ ይመጣል እና እኔ ከዚህ ቦታ አልታማም። ቋሚም ሰፈር የለኝም፣ ቋሚም ሀገር የለኝም፣ ቤተሰብም የለኝም፣ ዲግሪ አምጪ የሚለኝም አባት የለኝም። እምፈራው ነገር የለም። አጠገብ ያለችዋ ሴት የምትፈራው ቤተሰቦቿን አካባቢ ላይ ያሉ የከሌ ልጅ ተባረረች እኮ የሚለውን ሀሜት ፍራቻ ነው ከአስተማሪ ጋር የምተኛው አንድ ሴት። እኔ የምፈራው ነገር የለም። ተመረቂልኝ ብሎም የላከኝ ሰው የለም። ራሴን ላስተምር ነው እዚህ ጋር የመጣሁት። ስለዚህ እኔ በነፃነት በደስታ ሻንጣዬን እየጎተትኩ እወጣለሁ። ቤተሰቦቻቸውንና የሰፈር ሀሜት ፈርተው ከአስተማሪ ጋር ለሚተኙ ሴቶች አዝናለሁ እንጂ እኔማ ቋሚ ሰፈርም የለኝም እሄዳለሁ አልኩት። ከዛ እሺ ምናምን አለ። በጣም ጥሩ ነበረ ዲኖ፣ በቃ እኔ አስተካክለዋለሁ ምናምን አለኝ። አስተማሪውን አስወጣው። ከዛ በቃ መከረኝ፣ አይዞሽ በቃ ይገባኛል። አስተማሪውም ከዚህ በፊት ሪከርድ ነበረበት እና ጎበዝ ነሽ እንደዚህ መታገልሽ ለራስሽ ምናምን አለኝ። እኔ ፈተናው እንድትፈተኝ ያደርጋለሁ፣ ተስፋ እንዳትቆርጪ ምናምን አለኝ። ተመረኩ። አሁን ብዙ እንግዲህ ጥሩ መምህራን ባሉበት ሀገር መሀል ላይ ደግሞ መቼም እንዲህ አይነት ሰው አይጠፋም። የእነዚህ ሰዎች ተግባር ነው ደግሞ የብዙውን ስም የሚያጠፋው እና እንደ ዲኖ አይነት ደግሞ ጥሩ አባት አለ። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ተደጋጋሚ ነገር ሲሆን አንዳንዶች የሚያነሱት ጥያቄ ስለሆነ ነው። የጽዮንስ ነገር ማለት ሰዎች በዚህ ደረጃ ይጠጓታል፣ ሙከራ ያደርጋሉ፣ ትንኮሳ አለ። በህይወትሽ ውስጥ ብዙ ጊዜ ያጋጠመ ነው። ዝም ብለሽ እስኪ ምንድነው የጽዮንስ ለዚህ የዳረጋት ነገር? ምናልባት ሰው በጣም ነው የምትቀርበው፣ በጣም ትንሽ በቃ አይደል ሰዎች የሆነ ነገር እንዲያዩ ታደርጋለች ወይስ ከመሬት ተነስተው ነው? አንዳንዶች ጥያቄ ስለሆነ ነው። ይሄ ምንም አዲስ ነገር የለውም። ይሄ ጽዮን ወታ ስለተናገረችው ነው እንጂ አጠገቤ ያሉ 10 ጓደኞቼን ብጠይቃቸው ተመሳሳይ ታሪክ ይነግሩሃል። ምንም ግማሾቹ ወይ ያንን ዋጋ ከፍለውት ይሆናል፣ ግማሾቹ ደግሞ ተናደው ሊሆን ይችላል። እኔ እንኳን ይሄ ጉዳይ ተነስቶ አረ እኔ እንደዚህ ሆኛለሁ በቃ ያንንም ስራ ለቀኩት እኮ እስቲ ሌላ ስራ ፈልጋለሁ እያሉ የሚያማክሩኝ ሰዎች አሉ። የኔ ጉዳይ የተለየ ያደረገው ነገር ይሄን ነገር ፊት ለፊት መናገሬ ነው፣ ፊት ለፊት ይዞ መምጣቴ ነው እንጂ ምንም ሴቶች የማያጋጥማቸው ነገር ምንም ነገር የለም። ገባ? እኔ እንዳልኩ ነው ፈቃደኛ ሆኜ የምቀርባቸው ሰዎች ይኖራሉ፣ ወድጃቸው የምቀርባቸው ሰዎች ይኖራሉ። ስለሱ ጉዳይ አይደለም እያወራው ያለሁት። ግን ሴትነቴ ላይ አድቫንቴጅ ይዘው፣ ስራዬ ላይ አድቫንቴጅ ይዘው፣ ትምህርቴ ላይ አድቫንቴጅ ይዘው፣ ልጄ ላይ የሆነ ነገር ምናምን እያስፈራሩ ይሄ የሚያስገድዱኝን ሰዎች እንደ መድፈር ነው ማያቸው። ትሪገር ያደርገኛል፣ ወደ ኋላ ይመልሰኛል። ስለዚህ እኔ በዚህ ጉዳይ ላይ በጣም ሲሪየስ ነኝ።
እንጂ እንደነገርኩ በወንድ ብዙ ቻሌንጅ እንዳጋጠማት ሴት አይደለሁኝም። ይሄ ወንድ ጠል ሴት አይደለሁኝም። እኔ መወድ ሰው ነኝ፣ ማፈቅር ሰው ነኝ። ፍቅር ይዞሽ ያውቃል? አዎ። ከማ ማትረሽ ፍቅር ሲባል ማረሰው ፍቅር ዩኒቨርሲቲ ውስጥ ነው። ዩኒቨርሲቲ ውስጥ እንግዲህ ሁሉም ያውቃል የኔ ፍቅር ታሪክ ምናምን ነገር። እንዴ ዝነኛ ነው? አዎ ዝነኛ ነው በጣም። እሺ አሞኝ ራሱ ሴቶች ዶርም ምናምን እሱ ካልመጣ አልፈወስም ምናምን ብዬ መቀወጥበት ጊዜ ነው። እንደነገርኩ ይሄ እንትን አይደለሁኝም። ይሄ ወንድ ጠል ሴት አይደለሁኝም። አፍቃሪም ነሽ? አፍቃሪም ነኝ። እና ይመጣል ላንቺ መድኃኒት ሊሆን? አዎ ይመጣል። ከዛ እሱን ስታይ ይሻልሽ ነበር? አዎ። እንዲህም የፍቅርን ጠጋ የተሻለ? አዎ እንዳልኩ ፍቅር በጣም ነው የምወደው። ፍቅርንማ የሚጠላ የለም። ግን ተደራራቢ ነገር ሲሆን ተደጋጋሚ ነገር በህይወትሽ ሲያጋጥም ውይ ወንድ ወደሚለው እሳቤ ወስዶሽ ከሆነ ብዬ ነው። አይ አልወሰደኝም። በጣም በዛውም ልክ ደግሞ ብዙ ጥሩ ወንዶች አሉ፣ ብዙ ጥሩ ሀሳቢ ሰዎች አሉ። አሁን አንተን የመሰለ እኮ ሰዎች አሉ፣ አይዞሽ የሚሉ ሰዎች አሉ። ዲኑን የመሳው አስተማሪው ሲያስቀየመኝ ደግሞ አይዞሽ ብሎ ደግሞ ያበረታኝ ዲንም ነበር እኮ። አይ ብዙ ጊዜ አሁን ለምሳሌ የሰለጠነው ዓለም ላይ ሴት ትከበራለች። ለውጥ እንዲመጣ ሀገር ሰላም እንድትሆን እንግዲህ ሴትን ማክበር ግድ ይላል። አሁን በሰለጠነው ዓለም ክብር አላት ሴት። እኛም ሀገር ሲመጣ አሁን እንደዚህ አይነት ነገሮችን እያየን ነው። ማለት ክብር ለሴት መስጠት፣ እናቱን እህቱን የማይወዱ የለም እኮ። ግን ተግባር ላይ ሲመጣ ደግሞ የምንሰማቸው በጣም ዘግናኝ ነገሮች አሉ። እንዲህ አይነት ታሪኮች ወደፊት በመጡ ቁጥር እንደዛ የምንሰማቸውን ነገሮች እየቀነሰ እንዲሄድ እኮ በማለት ነው። አንድም ገብቶሻል አይደል? እና እንዴት አንድ ሴት ካልፈለገች ድረስ በሰለጠነው ዓለምማ ባለትዳር ራሱ ሆነው እኔ ያየሁት ባለፈው አስገድዶ እንግዲህ ሊደፍረኝ ነበር አለች። ሚስት ነች። አሁን እኛ ብንሆን ሚስቱና ባልና ሚስት አይደሉ እንዴ? መብት እኮ አለው ምናምን ልን እንችላለን። እነሱ ግን መብታቸው ሄዶ አብረው ተጋብተው እንኳን ኖረው እሷ ካልፈለገች ለሚኖር የፍቅር ግንኙነት ሳልፈልግ ነው የማለት መብት ሁሉ አላት ነው። አሁን እዚህ ሀገር ቢመጣ የኬዝ እንዴ ነው የሚባለው። በቃ ያስወቅሳታል በጣም። ሴቶች ጉዳዮች ላይ ብዙ አላወራንበትም። ቅድም እንዳልሽው አይነት ነገር በጣም ጥግ የደረሰ ይሆን ዳገር እስኪመስል ድረስ የሆነው የሚመስለኝ አንድም አልተወራም። በደል ችሎ ዝም ማለት አበዛ በጣም። ውይ ኧረ እንደው አትናገሪ ምናምን ተባለ። ውስጥ ለውስጥ ሁሉም ነገር እየታፈነ መጣና የልብ ልብ አገኙ እነዚህ ጨካኞቹ ሰዎች እና ትንንሽ የሆኑት ነገሮች ተጨማመሩ አደጉና አሁን የምንሰማቸው የጭካኔ ነገሮች እና በዚህ ጉዳይ ላይ በእንቁላሉ ጊዜ ማውራት ካልቻልን ነገ ደግሞ በጣም ትልልቅ ወንጀሎችን ልንሰማ ሆነ። ለዛ ነው እኮ እነ ጽዮንን ወደፊት እናምጣቸዋል ነው። እንዴት ነው ቲቪ ሾው ጀምረሽ ነበር? እያየው ነበረ ከስዩም ጋር። ለምን አልቀጠልሽበትም? የ5 ወር አራስ ነበርኩኝ። የራሴን የቴሌቪዥን ሾው ለመጀመር ስወጣ ፕሮፖዛሎችን ጽፌ ምናምን በቃ ልክ ስወጣ ምንድነው ያደረኩት? ይሄ ወልጃለሁ በቃ ከዚህ በኋላ ስራ ላላገኝ እችላለሁ፣ ሰዎች አይረዱኝ ምናምን ሲሆን እንደውም ያደረኩት ምንድን ነበር? እስከዛሬ ድረስ ተቀጥሬ ስሰራ ነበረ። አሁን ግን የራሴን ነገር የምጀምርበት ጊዜ ነው ብዬ ነው ያሰብኩትና ከባድ ወቅቶች ላይ ከባድ ውሳኔ ነው የምወስነው እኔ። ይሄ በቃ ወይ ልጄ ነገ የዳይፐር ወተት ሊሸግረኝ ይችላል ምናምን አላልኩኝም። ለመቀጠርም አልሄድኩኝም። ግን በቃ የነበረኝን የሚዲያ ልምድ ሰብሰብ አድርጌ የራሴን ሾው ለመጀመር ፕሮዳክሽን ምናምን አናገርኩኝ። ሀገሬ ቲቪ ላይ ኦልሬዲ ተፈራርመን ምናምን ጀምሬ ነበረ። እየሄደም ነበረ እና አራስ ነኝ። ወገቤም ያን ያህል አልጠነከረም። ስለ በአራስነቴም ብቻዬን ነበርኩኝ። ልጄን ሳጥባትም የነበረው ምናምን ዩቲዩብ ላይ ያያው ጎረቤት እየጠየቅኩኝ ምናምን ነው ያችን ታይምም የነበርኩትኝ ማለት ነው። ልጅ እንዴት እንደሚያድግ ራሱ አታውቂም? ኧረ አላውቅም። እውነት እኔ ብቻዬን እኮ ነው እግዚአብሔርን። ሰሚት ኮንዶሚኒየም እኔ አብረውኝ የነበሩ ጎረቤቶቼ ምስክር ናቸው። እንደውም አንድ እናት እየመጣች
አራስ ብቻዋን አትሆንም እኮ ምናምን ላጫጭስልሽ ትለኛለች። አይ ችግር የለውም ምናምን እላታለሁና መዝሙር እያዳመጥኩኝ ቁጭ እላለሁ። በቃ ከዛ ዩቲዩብ ያለው ስለ ህፃን ምን እንደሚደረግ ምናምን እያየሁኝ ባለሱቆች ጋር እየደወልኩኝ ዳይፐር አምጡልኝ እንደዚህ አምጡልኝ ቸግረኝ ነገር ካለና ልክ ፀሐይ ላይ ወታ በመታሽበት ጊዜ ልጄን ጎረቤት አንኳኳውኝና አሳየኝ አልኳት እንዴት እንደሚታሽ። ፀሐይ እንዴት ነው? አዎ እንዴ እኔ ጋር ደውይም ነበር። የአራት ልጅ ልምድ አለ። ተገለብጭውና ፊቱ ፀሐዩን እንዳያይ ታድርጊና መቀመጫውን ታስመቻለሽ። በጣም ጥሩ። እኔ እንደውም ማሳረርኩት መሰለኝ ትንሽ ተቆራ። እኔ ጋር ደውይ እንዴ ነገር ሲል እሺ ለሁለተኛው ደውላለሁ። ብቸኝነት ያው አይለ ነገሩ እንደሚጨንቅ አውቃለሁ። እንዴ በጣም እኮ የአራስ ነገር አሁን ቀረ እንጂ ልጅ ሁሉ ሲወጣ ለፀሐይ ቢላው ሊያዝ ነበር። እንደዚህ አይነት እኮ እንኳን ቢላ ጥላም ይዝልኝም አልነበረም። ኦይ ብቻ እኔ አሁን ላለቅስባቸው መቸልባቸው እንደው ሶሻል ሚዲያ ላይ ችግር ይዤ ልምጣ ብዬ ብልህ በጣም ብዙ በቂ የችግር ኮንተንት ነበረኝ። በኮሜዲ አልመጣም ነበረ። ግን እንደነገርኩ እኔ ችግሬን ወደ እድል መቀየር ሰው ነኝና 5 ወር ላይ ምናምን የራሴን ቲቪ ሾው ጀመርኩኝ። ማርኬቲንግ ምሰራው ራሴ ነበርኩኝ። ራሴ ነኝ እንግዳ መጋብዘው፣ ራሴ ነኝ ዳይሬክት ማረገው፣ ፕሮዳክሽን ማናግረው፣ ስልክ ምደውለው ምናምን። እንግዲህ አንድ አራስ ሴት እንደዚህ ስታደርግ አስበው ከባድ ነው። እና ብቻዬን ነበርኩኝ። ስለዚህ የተለያዩ ቦታዎች ላይ ድርጅቶች ላይ የርኩኝ ስፖንሰር በመጠየቅበት ሰዓት እንደዚህ አይነት ነገሮችም ያጋጥማሉ ያልኩ። ስለዚህ ቴሌቪዥን ሾው የቆመው አንድም በዚህ ምክንያት ነው? አዎ በቃ እኔ ግን አሁን ከኦፕራ ዊንፍሬ ጋር የሚመሳሰል ነገሮች አየው። እሷም በጣም ታዋቂ የአሜሪካን የቴሌቪዥን ፕሮግራም አቅራቢ ነች። በግል ህይወቷ ካንቺ ጋር የሚያመሳስላት ትንኮሳዎችን የመደፈር ነገሮችን አልፋለች። በኋላ በመከራ ውስጥ አልፋ ግን አሁን ዓለም የሚገረምባት ሴት ሆናለችና እርግጠኛ ነኝ ጽዮንም በዚህ ህይወት ውስጥ አልፋ ደረጃውን የጠበቀ ከሷ ልምድ ተመክሮ ተነስታ ብዙ እንስቶችን የምታነቃበት የቴሌቪዥን ፕሮግራም እንዲኖራት እስኪ ተመኙላት። ቲቪ አሁን ሙሉ ለሙሉ አቆብሽው ሊባል ይችላል። ነገሮች ሲመቻቹ ይቀጥላል። አሁን አዲስ ነገር ከጽዮን ምን እንጠብቅ? ቲቪ ሾው፣ ቲክቶክ ኮሜዲ ወይስ ቅድም እንዳልሽው መጽሐፍ? አሁን እየሰራሁበት ያለው ነገር የመጀመሪያው ነገር ባዮግራፊን የጻፍኩኝ ነው፣ የታሪኬን ማለት ነው። ሌላው ነገር ደግሞ የልጄ ስም እውነት ነው ብያለሁ። እውነት ፋውንዴሽን እንዲኖረኝ ፈልጋለሁ። ይሄ ሴቶች ሂል የሚያደርጉበት ቦታ፣ የሚተነፍሱበት ቦታ፣ የሚያለቅሱበት፣ በቃ የውስጣቸውን የሚናገሩበት። እኔ እንደዛ አይነት ነገር እፈልግ ነበር። በቃ እንደዚህ ቁጭ ብሎ የሆነ ሰው እያዳመጠኝ ነገሩ ገባውም አልገባውም በቃ የውስጤን ጀጅ ያደርገኛል ብዬ ሳላስብ ተንፍስ የምልለትን ሰው መፈልግበት ጊዜ ነበርና ሴቶች መጥተው በቃ ይሄ የሚሸሸጉበት የውስጣቸውን የሚያወሩበት ሂል አድርገው የሚሄዱበት የህግ ከለላ የሚያገኙበትን ነገር የምናመቻችበት ካውንስል የማደርግበት የራሴ የሆነ ነገር እንደሚኖረኝ በጣም እርግጠኛ ነኝ። በዚህ ጉዳይ ላይ ደግሞ ተመልሼ እመጣለሁ እርግጠኛ ነኝ። በቀደም ዕለት እንግዲህ የሶሻል ሚዲያሽ ላይ የሆነ ታዋቂ ሰው አስፈራራኝ እንዲያረጋለሁ አለ፣ በልጄ መጣልሽ። ከዛ በኋላ እንዲህ አይነት ነገሮች በጣም ያላቸው ችግር ምን መሰለሽ፣ ለመላምት ይዳርጋሉ እና እገሌ ነው ፎቶ እየለጠፉ ማለት ነው። የመጀመሪያ ጥያቄ የገሌ ነው አይደለም፣ እነገሌ ናቸው ተብለው ሶሻል ሚዲያ ላይ ያየናቸው ሰዎች ናቸው ወይ? አይደሉም፣ በፍጹም አይደሉም። ለምንድን ነው ማለት አሁን አንድ ሰው ምንም ባላረገው ነገር ስሙ በመጥፎ ሲነሳ ይከብዳልና አንደኛ በተለይ ብዙ ሰዎች ባለ ሚዲያ አሉ ነገሩን ሳይናገሩ አውቀው ፎቶ በመለጠፍ በቃ ገሌ ሊሆን ይችላል የሚል መላምት የሚያስቀምጡ የነዛ ሰዎች ህይወት እኮ ይበላሻል በጣም። አንደኛ እነዛ ፎቶአቸው የተለጠፉ ሰዎች እኔ አላቃቸውም ስለ በጣም ትክክለኛ ያልሆነ ነገር ነው።
ይሄ ሶሻል ሚዲያ ከመጣ ጊዜ ጀምሮ ሰው ከህሊናው ጋር እየተለያየ ነው። በቃ ማሰቢያ ጊዜ እያጣ ነው ብዬ ነው ማስበው። 24 ሰዓት ስክሮል እያደረግን ስለምንውል በቃ ትክክለኛውን ነገር ለማሰብ ጊዜ አጣን መሰለኝ። ገባህ አይደለ? ህሊናም መስራት አቆመ መሰለኝ እንጂ የሚያደርጉት ነገር በጣም ትክክል ያልሆነ ነገር ነው። እኔም ፖስት ሳደርግ የምፈልገው አውትፑት ምን መሰለ? ፖስት የተደረገው ፎቶ ላይ ምን ይላል? አንድ ታዋቂ ሰው ያስፈራራኝ ነው እና ነገ አንድ ነገር ቢደርስብኝ ሙሉ ማስረጃው ለማምናት ሴት ሰጥቻለሁ ብያለሁ። ስለዚህ ጉዳዩ ምንድነው? አንደኛ አዌርነስ እየሰጠው ነው ለህዝቡ። እኔ ምንም አይነት ነገር ቢያጋጥመኝ ልጅ የሆነ ነገር ቢያጋጥማት መጀመሪያ ለህዝቡ አዌርነስ እየሰጠው ነው። ከዛ በኋላ ደግሞ መረጃውን መቀመጥ ባለበት ቦታ ላይ በማምናቸው ሰዎች እጅ ላይ አስቀምጫለሁ። ስለዚህ እኔን ሲነካኝ የሚፈነዳ ቦምብ አለ። ሰውየው ከኔ እንዲርቅ የተጠቀምኩበት ታክቲክ ነው። ምክንያቱም ሶሻል ሚዲያ ላይ በጣም ብዙ የምንሰማቸው ነገሮች አሉ። ሰውየው ደፋሪው፣ አጥቂው፣ የሚያስፈራራውም ሰውዬ ማንነቱ ታውቆ ሰዎች አንድ ሳምንት አስተያየት ከመስጠት ባለፈ ምንም አይነት መፍትሄ ሳናገኝ ቀርተናል ብዙ ጉዳዮች ላይ። ስለዚህ እንዴት ነው በጥበብ ይሄንን ነገር ከህይወቴ ማስወገድ የምችለው? ራሴንም ልጄንም በመጠበቅ ምክንያቱም የሚኖር ህይወት ነው እንጂ ድራማ አይደለም፣ የሰሞን አጀንዳ አይደለም። ይሄ ትክክለኛው ህይወት ነው። ስለዚህ ያን ነገር ፖስት ሳደርግ እኔን ስትነካኝ የሚፈነዳ ፈንጂ አለ። ዝም የሚል የሚዳፈን ነገር የለም። ከዚህ ይሄ ነገር ሰርቶልኛል። እኔ ምን ተፈጠረ ከዛ በኋላ? ምናልባት አሁን በስም ያልገለጽሽው ሰው ደወለ አገኘሽ? አዎ ምን አለ? ተነጋግረናል። ከዚህ በኋላ እኔን ብትነካኝ እኔ አካባቢ ላይ ብትደርስ ምንም ነገር እኔ ላይ ሀፕን ቢያደርግ አንተ ነህ። ላስፈራራኸኝ ለጻፍከው የስልክ ሪከርዶች ለላከው መልእክቶች ምናምን ሙሉ ላኩለት፣ ለራሱ ላኩለት። ይሄ ማስረጃ በቂ ሰዎች ጋር አለ። ስለዚህ የሆነ ፈንጅ ተቀብሯል በአንተ ጉዳይ ላይ። እኔ ስትነካኝ ይፈነዳል። ስለዚህ ህይወቴ ላይ አትድረስ አልኩት። ሰርቶልኛል። እንደውም የሚገርም ነገር እስከ ዛሬ ድረስ ለበደልኳቸውም ሰዎች ንስሐ ለማግባት ጸበል ወስዳለሁ፣ አሁን ገዳም ሄዳለሁ አለኝ ሰውየው። ዋው! ስለዚህ ይቅርታም ጠይቆሻል። ሌሎች ሴቶች ለማደርጋቸውንም ነገሮች በአጠቃላይ ንስሐ ገባለሁ ምናምን ብሎ እያለቀሰ ነው ያወራኝ። ስለዚህ ነገሮች አሁን ጥሩ ሆነዋል። አዎ። ከዛ በኋላ እሱም ደውሎ አውርቶሽም ነገሮችን ለማስተካከል ቃል ገብቷል ማለት ነው? አዎ። በልጅነቴ የደረሰብኝ ነገር የሚጠቅመኝ ለዚህ ነው። እኔ ፈቃዴን ሲነኩ ነብር ያረገኛል። ፈቅጄ ለማረጋቸው ነገሮች ችግር የለብኝም። ፈቃዴን ጠምዝዘው ባለኝ ነገር ሲያስፈራሩኝ ግን በጣም ነው የሚንቀጠቀጠው ሰውነቴ፣ ህይወቴ፣ ሰውነቴ፣ ሁሉ ነገር ነው የሚቆጣው። ሌላ ሰው ነው መሆነው። ስለዚህ እኔ ተራ ሴት አይደለሁኝም። አንድ ሴት ላይ ሄዶ እንደፈለገ ካደረገ በኋላ ዝም በይ ብሎ አፏን የሚያስይዛት ሴት አይደለሁኝም። አሁን ቲክቶክ ላይ ጀመርኩት ነገር አይደለም። እንደነገርኩ ሁሌ ይሄን ነገር ፋይት ማደርግበት ነው። ምክንያቱም የመጣሁበት መንገድ ያስገድደኛል። እና እኔ አሁን ሴቶች ተጠቁ፣ ሴቶች እንደዚህ ሆኑ ሲባል ሰምቻለሁ። በምን አይነት መንገድ ቢሄድ ነው ለህይወቴም ለራሴም ለልጄም መፍትሄ የምሰጠው ብዬ ሳስብ ትክክለኛው ለኔም ለልጄም ለሱም የሚጠቅመው መንገድ ይሄ ነው። ይሄን ነገር ከተናገርሽ በኋላ የሰውን አስተያየት ግማሹ መሆን አለበት፣ ሁለተኛ እንዳይደገም እንዲያን ነገር የሚላለ፣ አንዳንዶች ደግሞ ለምን በዚህ አይነት መንገድ፣ ምክንያቱም የብዙ ሰዎች ህይወት ተጎዳ ገሌ ነው ማለት ሲቻል ለመላመት በጣም ተዳረገ እንዲህ ብለው የሚወቅሱሽም ሰዎች ነበሩና እንደምትነግሪኝ ከሆነ አካላዊ ጥቃት አልደረሰብሽም፣ ማስፈራሪያና ዛቻዎች ነበሩ። እነሱን በተመለከተ የሄድሽበት የህግ አግባብም አለ። ከዛቻውን ካደረሰው ሰው ጋርም የደረስሽበት መስማማት አለና ነገሮች መልካም ጎን አላቸው ሊባል ይችላል። አዎ በጣም አሁን ይሄ ብቻ አይደለም። የሚገርም ከኔ ጋር ሲያወሩ የነበሩ ታዋቂ ሰዎች ራሳቸው ሜሴጃቸውን ክሊር አድርገዋል። ምን ብለው ሙሉ ለሙሉ ስለ ምንም እኮ አላረጉኝም እነሱ
ግን በቃ አይደለ በዚህ ጉዳይ ላይ በቃ የምታስፈራዋ ሴት ሆኛለሁ። እርግጠኛ ነኝ ከዚህ በኋላም እንደዚህ አይነት ነገር አያጋጥመኝም እና መፈልገውም ይሄንን ነው እና በዚህ ጉዳይ ላይ የምታስፈራዋን ሴት ነው መሆን መፈልገው። ይሄ ጉዳይ ካንተ ጋር አብርጅ ካወራው በኋላ ከኔ ጋር ቻት የሚያደርጉ ምናምን አንዳንድ ታዋቂ ሰዎች ሜሴጃቸውን ሳይ ምናምን ክሊር አድርገውታል። በቃ የለም አዎ ሰላማዊ ኮንቨርሴሽኖች ነበሩ። ይሄን ያህልም የሚያሰጋቸውም ነገር እኮ የለም። ግን በቃ ከኔ ጋር ማውራት በጣም ሪስክ እንደሆነ ገባቸው። ግን ለማስከበር ይሄን ያድርቀት ምትጂ ከሆነ ወደፊት አሁን እንደ እግዚአብሔር ፍቃድ ለምትመሰርች የፍቅር ህይወት አንቺን መጠጋት አይከብድም? አይ እኔ ፍቅር ህይወት አልፈልግም ከዚህ በኋላ እውነት። አዎ ጨርሻለሁ። እኔ ማፍቀሪያን ዘግቼ አስቀምጫለሁ። ማፍቀሪያን ዘግቶ ማስቀመጥ ይቻላል? አዎ ኧረ ተይ እውነት ኤነርጂ የለኝም እኔ በቃ። አዎ እኔ እንደዚህ ሄጄ ከአንድ ወንድ ጋር ተዋውቄ ቤታሪ ሰላም እንዴት ነህ ምናምን ኧረ ይደክመኛል። እኔ ኤነርጂ የለኝም። የልጄን ጥሩ ነገሮች ላይ በመመስረት ላይ በጣም ቢዚ ነኝ። ትዳርን ማየት መፈልገው ልጄ ላይ ነው። ልጄ ጥሩ ባል ስታገባ በቃ ቆሜ እሷን መዳር ነው መፈልገው። ልጄ ጥሩ ትምህርት ቤት ስትማር ሳትከራተት ዘመድ ቤት ሳትሄድ ይሄን ቃጠቢ ይሄን የተባለች በቃ ቁጭ ብዬ ራሱ ድሪም የማደርገው በቃ ልጄ ጥሩ ትምህርት ቤት ስትማር ማየት አይገባ። እኔ ዩኒፎርም አድርጌ እኮ እቃ ሳጥም ነበረ ከትምህርት ቤት መጥቼ። ስለዚህ አንቺን ልጅነት የተበላሽ ያልሽው ልጅነት በልጅሽ መበቀል ትፈልጊያለሽ? አዎ በጣም። እኔ ጉዳይ አይደለም ከዚህ በኋላ መጥቶ ከኔ ጋራ ፍቅር ስለሚመሰርተው ሰውዬ ምናምን ጉዳይ አይደለም። እኔ ሃኒ ቤቢ ካሁን በኋላ አትባባይ። አረ በጣም በፍጹም የለም። በዘጋሽ? አዎ ዘግቻለሁ። እኔ አልፈልግም። ግን ዝም ብዬ ሳስብ ያው ይሄ የስሜት ጉዳይ ነው። እንዲያርጊ እንዲያታርጊ ምናምን ማለት ከባድ ይመስለኛል። በሰው ህይወት ላይ ገብቶ እኮ ሰው ፈራጅ መሆን አይገባም። አትፍረድም ደስ የሚለኝ ትዕዛዝ። ግን ደግሞ ዝግትም ማድረግ አሁን ጉዳዮችን ጊዜ እንዲፈታቸው እንጂ ዛሬ ላይ ሆነ ነገ ላይ ስለ ነገ መናገር የምንችል አይመስለኝም። አሁን ነገ ከሆነ ሰው ጋር በቃ ብንፍ ብለሽ የሆነ ቪዲዮ ቢያዩ ይሄንን ቆርጠው ከፊት ሊያሸማቀቆሽስ ቢፈልጉ ምንድን ነው የምትያቸው? እንዳልኩ አላገባም የሚለውን ውሳኔን አልቀይረውም። ግን ደግሞ አንዳንድ ጠዋቶች ላይ ብድግ ብለህ ስትነሳ አንዳንዴ የሆነ ሰው ቢያቅፍ ምናምን ደስ ይልሃል። ይሄ ተፈጥሯዊ ስሜት ነው። ገባ? ልከለክለው አልችልም። እኔ አልመነንኩኝም፣ ገዳም አልገባሁኝም። ወጣት ሴት ነኝ። እዚህ ጋር ገባ ብዙ ነገር ሊናፍቀኝ ይችላል። እውነቴን ነው። ቀደም ካልሽ እንዳቆተኝ እሺ ስለዚህ እኮ ከዚህ በፊት እኮ እውነቴን ነው ቲክቶክ ላይ ሼር ያደረኩት ቪዲዮ ላለ አንዳንድ ጠዋቶች ላይ ስነሳ የሆነ ሰው አይኔን እያየኝ እንደሚወደኝ ቢነግረኝ ደስ ይለኛል፣ ቢያቅፈኝ ምናምን ደስ ይለኛል ብዬ ነበረ። እወድሻለሁ የኔ ቆንጆ። አቅፎ ነው አቅፎ ወይስ አለ? ደስ ይለኛል ቢያቅፈኝ። አዎ እሺ። ታዲያ ይህ ከሆነ እኮ ፍቅር አለ ወይም ደግሞ ዳግም ፍቅርን ትጓጉያለሽ ማለት ነው? አይ ፍቅር አይደለም ተፈጥሮ ነው። ከሱፐር ማርኬት የገዛው ስሜት አይደለም፣ አብሮኝ የተሰራ ነው። ገባ? አፍንጫ አይን ምናምን እንዳለ ሁሉ ይሄ ስሜት አለ። አላገባም ማለትና ይሄን ስሜት አውጥቶ መጣል የተለያየ። ይሄን ቀለበት ማውለቅ እችላለሁ። ይሄን ስሜት እንዴት ነው ማወልቀው? አይወልቅም እኮ ይመጣል በየ3 ወሩ በየ4 ወሩ። ስለዚህ አይንሽን እያየ ያቀፈሽ ሰውዬ ለአንድ ቀን ብቻ ነው የሚፈለገው ወይንስ በቋሚነት ከሆነ ደግሞ ትዳር ሊሆን? እኔ ለአንድ ቀን የምፈልገውንም ሰውዬ በቋሚነት የምፈልገውንም ሰውዬ እስካሁን ድረስ በዛ ጉዳይ ላይ ምንም አፕሮች ማድረገው ነገር የለም። ግን ሲንግል ማም ስትሆን እየታገልክ የምትኖረውም ስሜት አንዱ ይሄ ነው። ግድ የለሽም። አሁን እዚችው ሶፋ ላይ ቁጭ ብለው ብዙ ሰዎች አውርተውኝ ያውቃሉና ስለ ነገር እርግጠኛ ሆኖ ምንም ነገር መናገር ባይቻል ነገ የሱ ነዋ። ስለዚህ ጉዳዩን ጊዜ ይፍረደው ማለት የመሰለ ነገር የለምና ነገ በራስሽ አንደበትና በራስሽ ንግግር ሰዎች ጠልፈው ከሚጥሉሽ ግድ የለም እድሜና ጤና ሰጥቶን ነገን ነው አይደል እንዴ? እንደበፍጹም ምናልባት አሁን ቅድም ራስን የማጥፋት ሙከራ አድርጌያለሁ ምናምን ስትይ እንዲህ አይነት ሙከራዎች ሙሉ ለሙሉ መፍትሄ ማግኘት አለባቸው እንደገና እንዳይመለሱ።
ከዛ አንፃር አንድም እንግዲህ በሳይኮሎጂ በሳይካትሪስት አንድም ደግሞ በእምነት ሁለቱም ላይ ረግጠው ሰዎች ነገሮችን ሲያስተካክሉ እናያለን። ጽዮን ምን አደረገች? እውነቴን ነው የምልህ። አንዳንድ ሰው እንደዚህ ስለው ማመናፈስም እንዳይመስለው ግን ትክክለኛው ነገር ነው የምነግርህ። እኔ አባት ብዬ ያደግኩት እግዚአብሔርን ነው። አባቴን አላውቀውም። ከ2000 ዓመት በፊት መቶ ሞቶልኛል፣ መስቀል ላይ ተገርፎልኛል ብዬ አስባለሁ። ሰው ይወደኛል፣ የሚወደኝ አምላክ አለ፣ ፈጥሮኛል እና ልክ እንደሆነ ነገር ፈጥሮ እየተሰቃየች ነው እየተቸገረች ነው ብሎ ሙድ የሚይዝብኝ አምላክ አይደለም ብዬ አምናለሁ። ሰው የማልፍበት እያንዳንዱ ጉዳይ ይመለከተዋል ብዬ ስለማስብ ረጅም ሰዓት በሬን ዘግቼ ጨቀጭቀዋለሁ እግዚአብሔርን። ለምንድን ነው እንደዚህ መሆነው? ከዛ ብዙ ከእግዚአብሔር ጋር አውርቼ አልቅሼ ነግሬው በማግስቱ በረታለሁ እና እግዚአብሔር እናትም አባትም ጓደኛ ሚስጥረኛ አጎት አክስት አሁን ደግሞ የልጄም አባት የልጄም አያት የኔም የቤታችን አስተዳዳሪ ሆኖ የሚያኖረን እግዚአብሔር ነው። እኔ ከእግዚአብሔር ውጪ ሂል ያረኩበት ምንም ነገር የለም። ሳይኮሎጂ ምንም እንዳልኩ እዚህ ጋር እንደዚህ ሆኛ አታገኘኝም ነበር እግዚአብሔር ባይረዳኝ። አሁን ራስሽን ለማጥፋት ሙከራ ያደረግሽበት አጋጣሚ ላይ ማን ደረሰልሽ? እዛ ቤት ውስጥ ሲኖሩ የነበረ የተከራይ አፓርትመንት ላይ ነው እና እዛ የምኖርበት የተጠቃውበት ቤት ዛይና የነበረች ልጅ ነበረች። ቤቱም ክፍት ነበረ ምናምን ነገር የሷ ናት ወደ ሆስፒታል ምናምን የወሰዱኝ ማለት ነው። እንዲህ ነገሮች ዳግም እንዳይሞከሩ ችግሩ ሙሉ ለሙሉ መፈታት አለበት ይባላል ብዙ ጊዜ። ጽዮን ምን ያህል ችግሩ ተፈቷል ብላ ታስባለች? አምናበታለችስ? እኔ ያው እንደዛ ነው ማስበው። ምልህ የሰው ልጅ ነህ። ዛሬ ትበረታና ነገ ትደክማለህ። ሰዎችን መክረህ ገብተህ የምታለቅስበት ጊዜ ይኖራል። ህይወት ላይ ያለ ጥያቄ አብቅቶ አያውቅም። በቃ ዛሬ ሙሉ ነኝ አትልም። ተስፋ እንደዚህ ሞልተህ የምታስቀምጠው ነገር አይደለም። ይጎላል። አንዳንዴ ትደክማለህ። በዛ ጊዜያቶች ውስጥ ሁሉ መበረታው ተንበርክኬ ነው። እግዚአብሔር ሆይ እለዋለሁ። በቃ የምትወደኝ ከሆነ የእውነት ከ2000 ምናምን ዓመት በፊት መጥተህ ስለኔ ተገርፈ ከሆነ በቃ መጨረሻዬን እንዲያታድርገው። አባት እናት ብዬ የምኖረው አንተ ነው። አሳድገኝ። በጠላቶቼ ፊት ወድቄ ሰዎች እንዲስቁብኝ ተቸግሬ ሳረግዝ በተሳለቁብኝ ሰዎች ፊት የዳይፐር ህይወት ተቸገረኝ ብዬ እንድወጣ አታድርገኝ። መጨረሻዬን እዚህ ጋር አታድርገው እላለሁና እውነት እግዚአብሔር ተደብቄ ያለቀስኩትን ለቅሶ በሙሉ ቆጥሮ ከፍሎኛል። እየከፈለኝም ነው። ነገ እኮ ችግር ያጋጠመኛል ሰይፉ። አሁን በቂ እንትን ነው አልልህም። ይኖራል። በቃ የምታለቅስባቸው ጉዳዮች ይኖራሉ። አንተ ህይወት ላይ ያጋጥመህ ይሄ ሁሉ ሰው አሁን ተመልካች ሆኖ ሁሉ የመጣው እኮ ብትጠይቂው ብዙ ነገር አለው ያልተናገረው። ያንቺ ለየት የሚያደርገው ስለተናገርሽ እና እንዴት የሚናገሩ ሰዎች እንደማግኘት ሲቻል ሌላው መስታወት ነው። እንደውም ፈተና የተደጋጋሚ ጊዜ ሲደርስብኝ እየጸለይኩኝ መጽሐፍ ቅዱስ ያነበብኩኝ እንዴ መቼ ነው የኔ ችግር የሚያበቃው ምናምን ነገር ስል የሆነ ቃል አነበብኩኝ። በምድር ሳላችሁ መከራ አለባችሁ ይላል። ስለዚህ ምድር ለቅቄ ካልወጣው በስተቀር አቆምም። ይሄ ፈተና አቆምም። you have to be strong። በቃ እቺ ምድር ለቀ ስትወጣ ነው ቻሌንጅ የሚያበቃው እንጂ ይቀጥላል ቻሌንጅ። ምንም ለምን በተደጋጋሚ ተፈተሽ ገና ይቀጥላል። ገና ከዚህ አሁን 29 ዓመቴ ነው እስከምኖርባት ድረስ ህይወቴን እስከሚያበቃ ድረስ እፈተናለሁ። ብዙ ጊዜ ያው ቅድም እንዳልሽ ነው በመከራ ውስጥ ይታለፋል። ራስን ለማጥፋት አሁን ብዙ የምናያቸው ራስን ማጥፋት ጉዳዮች አሉ። እኔም በቅርብ አጋጥሞኛል። እኔ የምኖርበት አካባቢ በተለይ ወጣቶች ላይ እና አንድ አባት ምን ሲሉ ሰማዋቸው፣ ራስን ማጥፋት ያው ነፍሰ ገዳይ መሆን ማለት ነው። ነፍሰ ገዳይ የሚለው ስያሜ ለምሳሌ ብዙ ጊዜ እኛ የምናውቀው የሌላን ሰው ነፍስ ለሚያጠፋ ብቻ ነው። የራሱንም የሚያጠፋ ራሱ ነፍሰ ገዳይ ነው። ምክንያቱም እግዚአብሔር በፈጠረው ነፍስ ላይ ወሰነ ማለት ነው። እና ለዚህ ነው እንግዲህ በኦርቶዶክስ እምነት ፍታት የማይደረገው። ሁለት ነገር ነው የሚታጣው፣ አንድ በምድር፣ ሁለት ተስፋ በመናደርግበት በሰማይ። እና እንደዛ ሲያስተምሩ ችግሮች ያልፋሉ። እኛ በየትኛው መመዘኛ ከችግሩ በላይ ነን።
አሁን አንቺ የደረሰብሽ ነገር ባንቺ ብቻ የደረሰ አይደለም። እርግጠኛ ነኝ በብዙ ሴቶች ላይ ደርሶ እኮ አልፈውት አውርተውት ያውቃሉ። አንዲዮኝ በወጣትነቴ እንዲያጋጥመኝ ምናምን ብለው እኮ የሚናገሩት ከዚህ የበለጠ ብዙ መከራ ያሳለፉ ሰዎችም አሉ። እና ምንድነው ራስን መግደል መፍትሄ ሊሆን አይችልም ነው። በነገራችን ላይ እንደው በእንደዚህ አይነት ጉዳዮች ላይ ስናወራ ከሳይኮሎጂ አንፃር ደግሞ ትዕግስቱ ዋልተ ንጉስን ታውቂያታለሽ አይደል? አዎ። እሷ ደግሞ ትቀላቀለንና የብዙ ወጣቶች ችግር ስለሆነ እንዴት ነው እንዲህ አይነትና መሰል መከራዎች ሲያጋጥሙ እንዴት ልናልፈው እንችላለን የሚለው ላይ ብናወራ ምን ይመስልሻል? ደስ ይለኛል። ትዕግስት ዋልተ ንጉስን እስኪ ሞቅ አድርጋችሁ ወደዚህ ጋብዟት። ትጂ ፋስት ፔይ ኢቲ በመላው ዓለም ላሉ ኢትዮጵያውያን ቀለል ባለ መንገድ ገንዘብ የመላኪያ ዘዴ ፋስት ፔይ ኢቲ ብለው ከፕሌይ ስቶር አሊያም ከአፕ ስቶር ያውርዱ። ፋስት ፔይ ኢቲ ከዚያም ክሬዲት ካርድ ወይንም ከዴቢት ካርድ የፈለጉትን የገንዘብ መጠን ካሉበት ሀገር ሆነው ኢትዮጵያ ላሉ ወገኖ በፈለጉት ባንክ መላክ ይችላሉ። ፋስት ፔይ ኢቲ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ፋስት ፔይ ኢቲ በዕለቱ ምንዛሪ ገንዘቦ ያለ ውጣ ውረድ ከስልኮ ላይ የሚልኩበት ፈጣን የገንዘብ መላኪያ ፋስት ፔይ ኢቲ። የፈለጉትን ገንዘብ መጠን ያለ ገደብ ለመላክ አሁን የሁሉም ምርጫ ፋስት ፔይ ኢቲ ነው። ፋስት ፔይ ኢቲ። ፋስት ፔይ ኢቲ። ካሳሁን ፍስሐ እባላለሁ። ህይወት የተለያየ ቦታ ይወስደናል። etioflair.com ደግሞ በትዝታ ይመለሰናል። ያለምንም ማስታወቂያ ጥራት ያላቸውን ፊልሞች በetioflair.com ይመልከቱ። የኢትዮጵያ ፊልሞች በetioflair.com በስልክ፣ በቴሌቪዥን፣ በላፕቶፕ ይዘንላችሁ መጥተናል። ምርጥ ሀገረኛ ፊልሞችን በetioflair.com ይመልከቱ። ቲጂያችን እንዴት ነው? ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ደህና ነን። በነገራችን ላይ ብዙ የማህበራዊ ችግሮች ሲያጋጥሙ ከሳይኮሎጂ አንፃር እንዴት ይታያል ለሚለው ብዙ ጊዜ ጥያቄ ምን ላይ ስለምትሰጪኝ ፈጥነሽ ቲጂና አመስግኑልኝ ተባባሪ። ብዙዎች እንደውም ከስቱዲዮ ጀርባ ቤት አላት እንዴ ስጠራሽ ፍጥን ብለሽ ነው የምትመጪውና ደስ ይላል በጣም። እምቢ ማለት ይከብዳል። ምን ሆኜ ነው? አዲስ የተጻፈ ነው? አዎ እየመጣን ነው። አዎ ቴዲ ተደብቅ ያለው የሆነ በጣም ጺማም ሆኖ አየሁትና እኔ ደግሞ ቲያትር እየሰራ መስሎኛል። ለካ ቁጥሩ እየጻፍን ነው። ይመጣል። ምን ሆኛለሁ? ቁጥር 2 ነው የሚባለው። ይሄኛው ምን ላርግ ነው የሚሆነው? ምን ላርግ? ትንሽ ሶሉሽኑ ላይ መፍትሄው ላይ ነው። ዛሬ የተገናኘው ነው እኮ ለሶሉሽን ነው። ከጽዮን ጀርባ ብዙ ወጣቶች ብዙ ቤት ይኖራል። በልጅነት አስተዳደግ ቤተሰቦች አይኖሩም። ከዛ ዘመድ ቤት ማደግ፣ በተደጋጋሚ መደፈር ሙከራ፣ ትንኮሳ፣ ብቻን መኖር እንዲህ አይነት ነገሮች በጣም ይደጋገማሉ። ምናልባት ታሪኳም ላይ ተሸዋል ራሷን ለማጥፋት እስከ መሞከር ድረስ ይመጣልና እንደው በጽዮን ውስጥ ብዙ ወጣቶች ስላሉ ከእንዲህ አይነት አጋጣሚ እንደ ጽያውን በነገራችን ላይ የሚገርሙ የኮሜዲ ስራዎችን ነው የምትሰራው። ገብቶሻል? እንዲህ ስታስቅና ስትስቅ ምንም መከራ ውስጥ ያለፈችና መከራ ውስጥ ያለችም አትመስልም። እና ከዛ ተነስተን እንደው ትንሽ ነገር ብናወራበት ብዬ ነበር የጠራሁሽ። በጣም ነው ደስ የሚለኝ። አይቼዋለሁ ማህበራዊ ድረገጾች ላይ ያንቺን ጉዳይ ያው በጣም በጥልቀት ባላየውም አይቻለሁ፣ ሰምቻለሁኝ። ከመደፈሩ ጋራም ሰምቻለሁኝ፣ አይቻለሁና በመጀመሪያ በጣም ላደንቅሽ እፈልጋለሁ። ማለት በጣም ከባድ ነው እንዲህ አይነት ነገር ፐብሊክ ላይ አውጥተ እንደዚህ አይነት ጥቃት ደርሶብኛል ብሎ መናገር በጣም ጉልበት ይፈልጋል። ስለዚህ ልናመሰግንሽ እንወዳለን። በአንቺ ውስጥ ደግሞ ቤታቸው ውስጥ ቁጭ ብሎ ይሄንን ስቃይ የሚያስተናግዱ ብዙ ሴት እህቶቻችን አሉና ለነሱም ነው ድምጽ የምትሆኚው። ላመሰግንሽ እወዳለሁ። መናገር በጣም ቀላል አይደለም። ክስታቡ አለ፣ ሰው የሚሰጥ አስተያየት አለ፣ የሚያዝንላት የሚራራላት ብቻ ሳይሆን ደግሞ በኔጌቲቭም ይመስለኛል ይሄን በመናገርሽ ብዙ የሚናገሩሽ ሰዎችም ይኖራሉ። ያንን አልፎ መሄድ
ቀላል አይደለም። የደረሰብሽ ነገርም በጣም ቀላል አይደለም። እንደ ቀላል የምንቆጥረው አይደለም። ያው አንቺ ስለፈቀድሽ ዛሬ ካንቺ ተነስተን ሰይፉም እዚህ እንግዳ አድርጋ ስትጋብዘኝ መልእክትን በጣም ማስተላለፍም ስለፈለኩኝ ነው። ብዙ ሰዎች በዚህ ስቃይ ውስጥ ብዙ ህፃናቶች እንዲያውም አዋቂ ሴቶች ሳይሆን ብዙ ህፃናቶች እየተንገላቱ የተደፈሩ ልጆች እንዲያውም ሴፍ አይደሉም እላለሁ። ብዙ ጊዜ ሴፍ ስላልሆኑ ያው እኔም ለመናገር ነው የመጣው፣ ግን ከአድናቆት ልጀምር ብዬ ነው። እንደ ጥያቄ መደፈር ነገር ካነሳሽ ከ10 ታዳጊዎች 2 ይደፈራሉ። አዎ የሚደፈሩት ህፃናት ምን አይነት ሲሆን ነው ማለት ምን አይነት የቤተሰብ ባክግራውንድ ሲኖራቸው ነው? ትይ አሁን ምንድነው መደፈር ጥቃት ላይ ፕሪዳተር የሚባል ወይንም አጥቂ የሚባላል። አጥቂና ተጠቂ ናቸው። ተጠቂዎቹ ህፃናት ናቸው፣ አቅም የሌላቸውና ብዙ ጊዜ አሁን ይሄንን ምነግርህ በጣም የተለየ ጥናት ምናምን አጥንቼ ሪሰርች ሰርቼ ሳይሆን አብሬያቸው ከምሰራቸው ክላይንቶቼን እንደ ጽዮን አይነት ባጎት በወላጅ በአባትም ሊሆን ይችላል፣ በጎረቤት ሊሆን ይችላል፣ በወንድም ሊሆን ይችላል ጥቃት የደረሰባቸው በጎረቤት በቅርብ ሰው ጥቃት የደረሰባቸው ሰዎች ናቸውና ልክ አንተ የምትጠይቀውን ጥያቄ ነው የምጠይቃለሁ። ለምን ሰፈር ውስጥ ለምሳሌ 10 ህፃናት ይሆናሉ የሚጫወቱትና ከ10 ውስጥ 2 ተለይተው ወይም 3 ተለይተው ነው ጥቃት የሚደርስባቸው። ለምን የሚለውን በዚሁም እንዲያውም ወላጆችን አንተ ሾው ላይ ብናስተምር በጣም ደስ ይለኛል። ብዙ ጊዜ አጥቂ በደንብ ነው ስነ ልቦና የሚያጠናው። የወላጅን ስነ ልቦና ያጠናል፣ የልጅን ስነ ልቦና ያጠናል። የመጀመሪያ ብዙ ጊዜ እንግዲህ ታርጌታቸው እኔ የተረዳሁት ከስራ የተማርኩት ታርጌታቸው የተረሳ ልጅ፣ የተተወ ልጅ፣ የተጣለ ልጅ ወይም ደግሞ ቤተሰቦቹ በጣም ቢዚ ሆኑበት አላቅም። የጽዮን ወላጆች ምን አይነት ህይወት እንዳላቸው አላቅም፣ ግን ያ ልጅ ተትቷል። የተተወው በልብስ አይደለም ሰይፉ፣ በምግብ አይደለም፣ በስሜት የተረሳ ልጅ ብዙ ማይታይ ትኩረት ማጣት ትኩረታው ብዙ የለውም። ይብላ ይጠጣ ምናምን በቃ የሚያድርበት ንጹህ ልብስ ሲኖረው ግን ብዙ ትኩረት ያላገኘና በስሜት ቅርብ ካልሆነ በጣም ለአጥቂ በጣም ጥሩ ነው። ስለዚህ መጀመሪያ አጥቂ የሚያየው እሱን ነው ብዬ ነው የማስበው። ሌሎች አሉ ኮንሲደር የሚደረጉ ነገሮች ክራይቴሪያዎች አሉ፣ ግን እቺ ትግስት ስትሰራ የገባትን ነገር ነው የምነግርህ። ቀደም ካልሽኝ ጋር እንግዲህ በልጅነቷ ወላጆቿን ስላጣች አንቺ ላይ ትኩረት የሚያደርግ ሰው የለም። አሁን የገባኝ እስካሁን ባያን መጣም ነበር ብዙ ነገር ሳወራ፣ ግን ስትናገሪ ወደ ኋላ መለሽኝ። የተተወ ልጅ ምናምን ስትል አይዞሽ አይንም ቀላል አይደለም። ብዙ ጊዜ በዚህ ውስጥ ማለፍ በጣም ቀላል አይደለም። በጣም ከባድ ነው። ጽዮን እንድታለቅሽ ሳይሆን ምን እንደሚያመጣቃለሁ ያ ነገር አይደለም የደረሰብኝ ነገር አይደለም። ያማው መታው ያማል። ፈልገው ወደዚህ ምድር ባመጡ ሰዎች መታው የሚከራከርልህ ሰው ማጣት፣ ከበላ ከጠጣ ምን አነሰው መባል ነው። ስታወራ እስካሁን ጠንካራውኝ እያወራሁ ነበር። ስታወራ ዳር ላይ ያለው ልጅ ነበርኩ ማትታየዋ። ከዛ ከበላሽ ከጠጣሽ በቃ ምንም በቂ ነው ተብለሽ ማደግ። እኔም በጭንቅላት የማስባቸው ብዙ ልጆች መጡ። ምክንያቱም ትኩረት ማጣት። አሁን አጥቂዎች የሚያዩት በቃ ይሄ ባለቤት የሌለው ልጅ ከኋላ ማትከተውን የት ነው ምናምን ማትዩን ሰው አይተው ነው ማለት ነው አክሽን የሚወስዱት ብዙ ጊዜ እያለች ነው። እና በዛ ውስጥ የሚገርም ያ ነገር ሲደርስብኝ ጉዳዩ አይደለም የጎዳኝ የሚከራከርልኝ ሰው ማጣት እና ሁሉም ለክብራቸው ነበር የተጨነቁት። የቤተሰባችን ስም ይጠፋል፣ ጎረቤት ምን ይለናል። ከዛ በቃ ከዛ ጊዜ ጀምሮ ነው አሁን እኔ ልጄን ሳሳድጋት ልጄ እንደዚህ አይነት ነገር ቢደርስባት ስለ ክብሬ ነው ማስበው እላለሁ። ሰዎች ምን ይሉኛል ስለሚለው ነገር እጨነቃለሁ እላለሁ። ከባድ ነው። ቲጂ አሁን ልጅ አለሽ? አሁን ልጆች አሉኝ፣ 3 ልጆች አሉኝ። አሁን ካርክሹ ጥናት ተነስተሽ ልጆችሽ አሁን ለምሳሌ ስሊፕ ኦቨር ቢሉ
ጎረቤት ወይ ዘመድ ጋር ቢሉ ኦር ደግሞ ሰፈር ውስጥ እንጫወት ቢሉ ወይ ደግሞ እንደውም አንድ እንግሊዘኛ ዘፈን ሰምቼ ነበር ስትሬንጀር ዴንጀር ማለት አሜሪካን ሀገር ልጆቹ እንደዛ ነው የሚሉት ስትሄድ አጋጥሞ ያውቅም ስትሬንጀር ዴንጀር ግን ያላሉት ልጆች ምን ብለው ነው የሚያስተምሯቸው ሁሉም ሰው ጥሩ አይደለም ልክ ነው የማይነኩ ነገሮች አሉ ምናምን እየተባሉ ነው አሁን ደስ ይላል እኮ ትምህርቱም እና እስኪ ከራስሽ ህይወት ተነስተሽ እንዴት ነው አስተዳደግ እሱ ላይ በጣም መሀል ላይ ነኝ ለምን መሰለ መሀል ላይ ነኝ የምልህ አንደኛ እኛ ሰው ልጅ የማህበራዊ እንስሳ ነን ከሰው ውጪ መኖር አንችልም የሚያሳድገን ምግብ መጠጥ ትምህርት ቤት ብቻ ሳይሆን መነካትም ነው ኮኔክሽንም ነው ከሰው ጋር ጊዜ ማለት መተያየት ማውራት መነካት እሱም ነው አብሮ የሚያሳድገው የሰው ልጅን ስለዚህ ከሰው ለጌታ እንደ ኤሊያን ለብቻቸው የተቀመጡ ልጆችም እያሳደግን መሆኑ ለኔ ያስፈራኛል እንደ ስነ ልቦና ባለሙያነቴ ስለዚህ መሀል ላይ ነን የምልህ ለዚህ ነው ሰውም ያስፈልገናል ስለ ሰውም ጥንቃቄ በጣም ማድረግ አለብን ግን ከሰው ውጪ ደግሞ መኖር አንችልም ማህበራዊ እንስሳ ነን ስለዚህ እኔ አሁን የግድ ወደዛኛው ጥግ መሄድ ሳይሆን የወላጅ ትልቁን ድርሻ የቤት ስራ ይወስዳል ብዬ በጣም አስባለሁ እንደው ምናልባት እቺን ጥያቄ ጠየከኝ ወደ ኋላ አላርገውና የቅድሟን ብጨርሳት ደስ ይለኛል ከዚ ሁሌ አጥቂ ስነ ልቦና እንዳልኩ አይምሮህን ስሜትህን ነው በደንብ አድርጎ የሚያነበውና የሚያጠናው ማለት ነው ስለዚህ ሲያጠና አሁን ቤት ውስጥ አንተ ልጆች አሉ አይደል አንተ ከልጅህ ጋር ያለህን ኢንተራክሽን ግንኙነት በደንብ አድርጎ ነው የሚያየው ለምሳሌ አንድ ወላጆች አለን በጣም ሰው ለማስደሰት የተፈጠረን በጣም ሰው ምንወድ ሰው መውደድ ጥሩ ነው በጣም ግን የታመመ ደግሞ ሰው መውደድ አለ የታመመና ያልታመመ ብዬ ነው የምከፍለው የታመመ ሲሆን በጣም ሰው ነው ከአቅም በላይ የምትወደውና ሰውየው መጥቶ ልጅህ ላይ ኮሜንት ሲያደርግ አብረህ ሁሉ ልትስቅ ትችላለህ ይሄማ መቼም ለትምህርት አልተፈጠረም ሊሆን ይችላል ይሄማ መቼም ኳስ መጫወት መቼም አይችልም እቺማ መቼም ባለሙያ አይደለችም ምግብ መስራት አትችልም ሊሆን ይችላል በጣም ሲምፕል ኮሜንት ይሄማ ልብሱን አስተካክሎ አይለብስም ሲባል ምን ላርገው ባክ ምናምን ብለን ምናጅብ ሰዎች አለን ሶ ሌላ አጥቂ አሁን እንዲህ አይነት ኢንቫይሮንመንት በጣም ይመቻል ለምን መሰለ የሚያጠቃው ሰው ከወለድከው ልጅ ልቅ ይሰማል የሱ ኦፒኒየን የሱ ሐሳብ ቦታ አለው ማለት ነው እዚህ አብረን ነው ምናጅበው ማለት ነው ይሄ እንደ አንድ ምሳሌ ነው የነገርኩ ግን አጥቂ በደንብ አድርጎ ነው የሚያየው መጀመሪያ ያያል ኢንቫይሮንመንቱን ሁለተኛ ትረስት ላይ ነው የሚሰራው እምነት ላይ ነው የሚሰራው ለምሳሌ ላንተ ቤተሰብ አንድ ነገር ችግር ሲፈጠር እሱ ነው ቀድሞ የሚደርስልህ ምጣድ ለምን አይበላሽም ከምሬን ነው ማለት ደፍ የሚላው በቃ የሚሰራ ሊሆን ይችላል ስትታመም ሊሆን ይችላል ገንዘብ ስታጣ ሊሆን ይችላል ስትቸገር ስለዚህ ይሄን ሰውዬ ወይንም እቺን ሴትም ልትሆን ትችላለች አጥቂ በዚህ አጋጣሚ አንተ ተመልካቾች እንዲረዱልኝ ፈልጋለሁ አጥቂ ማለት ያው እንደገባኝ እኔ ደፋሪ ማለት የሚደፍር ወንድ ብቻም አይደለም ሴትም ልጆች ወንዶችም ህፃናቶች በሴቶች እየተጠቁ እየሰማን ያለ ነው አሁን ላይ ስለዚህ በጣም ለሁለቱም አድርገን እንስማ ከዛ ትረስት ነው ዲቨሎፕ የሚያደርግ እኔ አንተ ቤት እመጣለሁ እምነት በቃ ትልቅ እምነት ይሰራል ስለዚህ ሁለት ነገር አለ አንደኛ ነገር እምነት አለ ሁለተኛ ነገር ለልጁ ያሳየው ነው ከኔ ልቅ ይላል ልጁ ምክንያቱም ልጆች ሎጂክ ብላክ ኤንድ ዋይት ነው ጥቁርና ነጭ ነው አንተ ጎረብ የሆነ ሰው ቤት መጥቶ ቁጭ ብሎ በጣም ከወደድከው ምን ብሎ ነው የሚያስበው አባቴ ይሄን ሰውዬ ይወደዋል ስለዚህ ይሄ ሰውዬ ተወዳጅ ነው ማለት ነው እሱን ሰው ከሰማው አባቴ ይሄን ሰው ይሰማዋል ስለዚህ ይሄ ሰውዬ የሚሰማ ነው ማለት ነው አሁን እዚህ ጋር ነው እንግዲህ የእርካ ምንድነው የደረጃ ጨዋታ የሚመጣው ልጁ ምን ብሎ ማሰብ ይጀምራል ይሄ የሚያጠቃኝ ሰው ከኔ በላይ ተወዳጅ ነው ከኔ በላይ ተሰሚነት አለው ከኔ በላይ ቦታ ክብር አለው ስለዚህ ምንም ነገር ቢያደርግ አባቴ እኔን ሳይሆን የሚሰማኝ ይሄን ሰውዬ ነው የሚሰማኝ ይታመናል ያዘው በደንብ አድርጎ ይታመናል ሞስት ፕሮባብሊ እንግዲህ አላቅም ከጽዮንም ካጋጠማትም ሼር ልታረግለት ትችላለች ብዬ አስባለሁ ግን እምነት አለው ቦታ አለው ተሰሚነት አለው ስለዚህ አንተ ምንም ተሰሚነት የለም ስለዚህ ይሄንን በደንብ አድርገው ነው የሚሰሩት የተተወ የተጣለ ከዛ ከሰካ ልጁ ወላጆች ጋር ቤተሰቦች ጋር ትረስት እምነት ተሰርቷል ከዛ ደግሞ አንተ ማለት ያሰው ይከበራል ይወደዳል ቤትም ካልኩሌሽን አታስበውም ሰው አሁን ይሄን ፕሮግራም ይሄንን የምናገረው ቀጥሎ ለማስደንገጥ ለማስፈራት ሳይሆን ብዙ ጥቃቶች ማለት ነው እንዲህ ነው ብዬ በቁጥር አላስቀምጥልን ግን እኔ ስራዬ ላይ ከኔ የሚመጡት አደልት ሆነው ምናምን ጥልቅ ሆነው ነው ይሄን ታሪክ የሚነግሩኝ 5 ዓመቴ ላይ 7 ዓመቴ ላይ 10 ዓመቴ ላይ ጥቃት ደረሰብኝ ብለው በጣም ቅርብ በሆኑና በመናምናቸው ሰዎች
የቤተሰባችን አባል በሆኑ ሰዎች ጥቃቱ ደርሶባቸውና ይሄንን ነገር አይምሯቸው ውስጥ ያንተን ፕሮግራም የሚከታተሉ ወላጆች እንዲያስቀምጡ ፈልጋለሁ። በጣም የቅርብ የሆነ ሰው፣ በጣም ሃይማኖተኛ የሆነ ሰው፣ በጣም የተማረ ሰው፣ በጣም ሀብታም ባለጸጋ ሰው አያጠፋም ማለት አይደለም። እንዲህ አይነት ደግሞ አስተሳሰብ አለ። በእድሜ ስለገፋ ሀብታም ስለሆነ ሃይማኖተኛ ስለሆነ ስለተማረ ልጄን አይነካትም ልጄን አይነካውም ብሎ ማሰብ ትክክል አይደለም። ግን ትንሽ ፍሌክሲብል ሆነ ግን ይሄ ነገር ግን መተማመናችን ላይ አብሮ መኖራችን ላይ ምናልባት አሁን ስትናገሪ ድምድም እየተደረገ አይደለም። አሉ ደግሞ በጣም ጥሩዎች፣ በጣም ቀናዎች፣ ቀደም እንዳልሽ ሁሉም ደፋሪ አይደለም። ግን አሁን ከምትነግሪኝ ግን ብዙ ጊዜ የተደፈሩ ሰዎች የማይናገሩትም እንዲህ ብትብዬ ብናገር ማን ያምነኛል ከሚል ተነስተው ነው አሁን እንደገባኝ ከሆነ። ወደ አንቺ ተመለሽልኝ። ያ ሰው ቦታ አለው ቤት ውስጥ በቃ ስፍራ አለው ማለት ነው። ይሰማል፣ ይታያል። አንተ ከምትናገረው ይልቅ ያ ሰው የሚናገረው ይሰማል። ስለዚህ ለምን እታገላለሁ ከተራራ ጋር ብሎ ነው ልጁ የሚያስበው። ከጽዮን ታሪክ እንነሳና እንደዚህ ደስ ይለኛል። አሁን ለምሳሌ እኔን የመታኝ እንቅፋት ሌሎች እንዳይመታ እናድርግ፣ የኔ ታሪክ መማሪያ ይሁን ነው ጽዮን እያለች ያለችውና አሁን እንደ ጽዮን እኮ ያልተናገሩ ብዙ ሰዎች አሉ በየቤቱ በጣም ብዙ። ጽዮን ላይ ግን ያጋጠመው ነገር ከልጅነቷ ጀምሮ ተደጋጋሚ የመደፈር ሙከራ፣ ትንኮሳ ነገሮች እንዲህ አይነት ነገሮች ሊያጋጥሙ የሚችሉት እንዴት ነው? ምክንያቱም አንዴ እሺ ሁለቴ እንዲህ እሷስ ነግረኝ ግን ስለተደራረብኝ ነው። የደህንነት ጉዳይ ነው። አሁን አንተ ቤትህ አጥር አለው አይደለ? ሁላችን አብዛኛውን አበሾች እንወዳለን አጥር። ምንም በከት ኮንዶሚኒየምም ላይ ቢሆን ትንሽ ያለች የሆነች ብረት አለች ካየ ራሱ የፈለገው ነገር ቢሆን አጥር እንወዳለን። አጥር ባይኖርህስ ብለህ አስበው። ማንም ነው የሚገባው። ውሻውም ይገባል፣ ድመቱም ይገባል፣ ሰውም ይገባል። እንደፈለገ የፈለገው ሲፈልግ ስልክህን አንስቶ ሲፈልግ ምግብህን አንስቶ ይወስዳል። ልጅ አጥር ያስፈልገዋል። የማይጠበቅ ልጅ ተደጋጋሚ ጥቃት ሊደርስበት ይችላል። ተደጋጋሚ ጥቃት ደግሞ እንዲደርስበት አንዱ አስተዋጽኦ የሚያደርገው የመጀመሪያው ከደረሰ በኋላ አላቅም እሷንም ጠይቃታለሁ። አንዳንድ ሰዎች በጣም ሼም ሀፍረት ይሰማቸዋል። በጣም ያሳዝናሉ ልጆቹ። ደፋሪው ሳይሆን ሊሰማው የሚገባው የተደፈረችው ህፃናት የሚሰማት ወይም ጥቃት የደረሰባት እኔ የኔ ጥፋት ነው መሄድ አልነበረብኝም መገኘት አልነበረብኝም እንደዛ አይነት ልብስ መልበስ አልነበረብኝም ወይ ጥፋተኝነት ስሜት ይሰማቸዋል። በጣም የጥፋተኝነቱ ስሜቱ ሲሰማ አንዳንድ ጊዜ አንጎላችን ላይ አንጎላችን እኛን መጠበቅ ነው ትልቁ ስራው። ይሄ ስሜት በጣም ሲከብድ ሸዳውን ያደርጋል ወይንም ይዘጋል ማለት ትደነዝዛለህ። ይሄ ማለት የደረሰብህ ነገር አለ ዋጥ አርገሃል ደንዝዘሃል። እንዴት መሰለኝ አንዳንድ ክላይንቶች ይሉኛል ይሄ እንደ ፊኛ አላቅም ይሄ ስሜት በእርግጠኝነት ተሰምቶሽ የሚያውቁ ቀናቶች ይኖራሉ ብዬ አስባለሁ። ይሄ ዝም ብሎ ትነሻለሽ፣ ትበያለሽ፣ ትጠጫለሽ፣ ትለብሻለሽ ግን የሚንቀሳቀስ እንደ ማሽን ነው አይነት ስሜት። ጥቃት የደረሰባቸው ሰዎች በአጠቃላይ በአቢዩዝ ያለፉ ሰዎች ይሄ ስሜት ኤክስፔሪየንስ ያደርጋሉ እና ቀጣዩ ሰው መጥቶ ሲጎነትላ ደንዝዟል ሰውነቷ። ምክንያቱም አይምሮዋ የሚነግራት አንጎላ አሁን አደጋ ውስጥ ነሽ፣ ካቅምሽ በላይ ነው፣ ባለፈው እንዲህ አይነት ነገር አጋጥሞሽ ጉዳት ደርሶብሻል፣ አላመለጥሽም፣ በጣም ህመም አለው፣ ጭንቀት አለው። ስለዚህ አይምሮአችን ችግርን ሰርቫይቭ እንድናደርግበት አደጋ ሲያጋጥመን ሰርቫይቭ እንድናመልጥበት የተሰጠን የማምለጫ ወይንም የመዳኛ የመትረፊያ መንገድ ነው። እዚህ ስትደነዝዛለን 3 4 5 ሴክሹዋሊ አቢዩዝ የተደረጉ ሴቶች እንደዚህ በተለያየ እድሜ ከልጅነታቸው ጀምሮ የመስራት እድል ነበረኝና ሁለተኛውም ሲነካት ጸጥ ስትል አይ በቃ እቺ ማን እንዳለች ሰፈር ውስጥ እንደውም ይጠይቋሉ መቼ ከማጋ ነው መጀመሪያ እንደዚህ አይነት ነገር ያደረግሽው ኤክስፔሪየንሷን ለማወቅ። ግን ቦዲዋ እንዳለ ሸዳውን ማለት ሰውነቷ ሙሉ በሙሉ ዝግት አድርጎት። ስለዚህ ሁለተኛውም ይቀጥላል አትናገርም፣ ሶስተኛውም ይቀጥላል አትናገርም፣ አራተኛውም ከዛም በላይ አትናገርም። ኮንሲደር አሁን የሆነ ቀን ሲወጣ ሰፈር ውስጥ እኔ አንድ ልጅ እንደዚህ አጋጥማኝ ስለምታውቅም ልክ ሰፈር ውስጥ ሲወጣ ምን ይባላል ታሪኩ የሆነ ቀን እኮ ልክ እንደዚህ ይሰማል። እግዚአብሔር ያለው ቀን መቼም ይወጣል ሀቅ። ምን ይባላል አይቺማ ታዲያ ለምንድን ነው ሁለተኛው አንደኛው ይሁን ሁለተኛው ላይ ለምን አልተናገርሽም? ሶስተኛው ላይ ለምን አልተናገርሽም? አራተኛው ላይ አትችልማ፣ አንደበቷም ሰውነቷም ተዘግቷል። ይሄን ጉግል አድርጎ ማንም ሰው ማንበብ ይችላል፣ ማጥናት ይችላል። ጉግል ብታደርገው የምታገኘው ኢንፎርሜሽን ነው። የምትለው ነገር ስሜት እየሰጠሽ ነው።
አዎ ምናልባት ለሁለታችሁም እንደማስተካከያ ብዬ ማነሳው ሀሳብ ምንድነው በተደጋጋሚ ብለን ስናወራ ያ የመደፈር ኬስ በልጅነት ያጋጠመኝ ነገር ነው። በተደጋጋሚም ብዬ ያነሳሁት ምንድነው ካደኩኝ በኋላ በአስተማሪዎች ስራ ስፈልግ ስሰራ በቃ እንደዚህ ካላደረግሽ ሴትነትሽን ካልገበርሽ ምናምን እንደዚህ አይነት ነገሮች ናቸው ተደራራቢዎቹ እንጂ ትንኮሳዎቹ ናቸው እንጂ ተደራራቢ የመደፈር አደጋ ምናምን ሳይሆን ያ ኦልሬዲ ልጅነቴ ላይ ሀፕን ያደረገ ነው። ግን ሰውነቴ ምን መሰለሽ ልክ የሆነ ስራ ፍለጋ ሄጄ ሰውየው ሴትነቴን ሲጠይቀኝ ወደ ኋላ ይመልሰኛል። በቃ ይሄ ሳልፈልግ በግድ የሆነ ይቆጣል ሰውነቴና እነዛ ነገሮች ፋይት አደርጋለሁ ፊት ለፊት ከሱ ጋር ካስተማሪ ማንንም ቢመጣ ያ ነገር ድጋሚ ህይወቴ ላይ እንዳይፈጠር ሶሻል ሚዲያ ላይ የሚወጣውበት ዋናው ምክንያት ይሄ ነው። ቅድም ስትናገሪ በጣም ውስጥ የቀረ ነገር ምንድነው አጥር የሌለው ቤት ብዙ ሰው ይገባበታል ነበርና አንዳንዶቹ ልክ ነሽ ማንነቴን ያውቃሉ ማንንም እንደሌለኝ ያውቃሉ እንዴት እንደመኖር ያውቃሉ እና ምንም ነገር በነፃነት ለመናገር ምን ታመጫለሽ ምናምን አይነት ነገሮች አሉ። አድራሻው ስለ እርሶ ይናገራል። እንቅስቃሴው ፈጣን መሻቶ የበዛ ግን ማጣት የማይወዱ ከሆነ መኖሪያው መገናኛ ነው። ቴምር ፕሮፐርቲስ እንደ ስሟ በሆነችው መገናኛ አዲስ ሳይት አውጥቷል። ከስቱዲዮ እስከ ባለ 3 መኝታ በልዩ አከፋፈል 40/60 40% አሁን ከፍለው ቀሪውን ቁልፍ ስናስረክቦት 20% ከፍለው ቀሪውን በ17 ዙር የሚከፍሉበት አማራጭም አለን። ሙሉ ክፍያ ለሚከፍሉ የተለመደውን የ35% ቅናሽ ያገኛሉ። ይደውሉም። ምናልባት ራሷን ለመግደል ሙከራ ሁሉ እስከ ማድረግ ደርሳ ነበር። ይሄ አይተሽዋል ያስባል አይሁት ነው ይቻላል እና እሱን በተመለከተ ቪዲዮዎች ሁሉ ትሰሪያለሽ አይደለ? አዎ ቲክቶክ ላይ። አዎ እኔ ደግሞ ሌላው ምንድነው መሰለሽ እኔ እንደዚህ አይነት አመለካከት ያላቸውን ሰዎች የምናይበት አይን አንዳንዱ እና ራሱን ለመግደል እኮ ሙከራ የሚያረክ ሰው እኮ አርጎ ነው የሚያሳየው የሚል አስተያየት አይቻል። በቃ ግደይ ጥፊ አይነት ነገር ይሄ ምን አይነት እንግዲህ ሰይጣን አመለካከት እንደሆነ አላውቅም። ምናልባት እሷ ከደረሰባት ነገር ተነስታ ራሷን ለማጥፋት ሙከራ አድርጋለች። እንዲህ አይነት ነገርን የሚያስቡና የሚሞክሩ ሰዎች ደግሞ ይኖራሉ። ብዙ ጊዜ ራስሽን ለማጥፋት ነበረ ይሄንን የቆረጥሽው ወይንስ ከሚሰማሽ ህመም ረፍት ለማግኘት ነው? እሱ መጀመሪያ መለየት አለብን። ከዛ አንዳንዶቹ ሰዎች ጭንቅ ሲላቸው ውስጣቸው በጣም የተለያየ ትርምስምስምስ ያለ ስሜት አይደለም የሚሰማው። ብዙ ጊዜ ከጥቃት በኋላ ዝብርቅርቅርቅ ይላል ራይት። እሱ ስሜት እንዲጠፋ እንዲቀንስ ለማብለው ይቆርጣሉ እጃቸውን ሪሊፍ ወይንም ምን ለማግኘት ምን እፎይታ ለማግኘት እንደ መስበር ነገር እንደ መስበራ ውጥት ወይንስ እውነት ህይወት ማለት ወይ ህይወትሽን ለማሳለፍ ነው? ያንቺ መለየት አለብን የሷ እነዚህ ጠባሳዎች በአንድ ቀን የተፈጠሩ ጠባሳዎች ናቸው እነዚህ ማለት ነው። እሺ ይሄኛውም ጭምር ማለት ነው። እዚህ ጋር ስላላገኘሁት እዚህ ጋር እንደገና እዚህ ጋር አገኘው እንደዚህ። ስለዚህ ደም ስርሽን ለመቁረጥ ነውና በትክክል በቃ ለማረፍ ከመኖር ትግል ለማረፍ ነበር። እሺ ለምንድነው ጽዮንን የጠየቅኳት? ሁለት አይነት መንገዶች አሉ ሰዎች ከክላይንቶቻችን ጋር ስንሰራ የሚያረጉበት ይሄን ፐርፐስ መቼም ማስተማር አይደለ ይሄ ሾው ማስተማር ስላለብን አንዳንዶቹ ዝም ብለው በተደጋጋሚ የሚቆርጡ ሰዎች አሉና ወንድ ከሆነ ያረጋው ምን ሊያስፈራራኝ ነው የሚሉ ወላጆችም ዙሪያው ላይ ሰዎች እንደዛ አይነት አስተያየት ሊሰጡ ይችላሉ። አንደኛው መንገድ ሪሊፍ ለማግኘት ነው። ለምን ይሄ ትርምስምስምስምስ የሚለውን ስሜት ለማቆም እዚህ ጋር ስትቆርጠው በሙሉ አቴንሽንህ ወደዚህ ወደ ተቆረጠው ህመም አለው። ሁለተኛ ደግሞ ደም ይወጣል ማለት ነው። እዚህ አቴንሽንህ ትኩረትህ ሙሉ በሙሉ ዝም ብሎ አብስትራክት ዝም ብሎ የማይጨበት ሀሳብ አይደለ ስሜት አይደለ የሚሰማው። ብዙ በተለይ በጥቃት ያለፉ ሰዎች ሀሳቡ ወደዚህ ላይ ይመጣል ማለት ነው። ስለዚህ ሪሊፍ ታገኛለህ፣ እፎይታ ታገኛለህ። ሁለተኛው ደግሞ ምክንያት እፎይታ ለማግኘት የሚያደርጉት በጣም ሼም አለ።
በጣም አፍረት አለ የሚሰማቸው ብዙ ሰዎች አሉ። ጥቃቱ ከደረሰባቸው የኔ ጥፋት ነው የሚሉ በዛ ሰዓት ላይ 8 ሰዓት ላይ እዛ ቦታ ላይ መገኘት አልነበረብኝም፣ ቤቴ ብቀመጥስ ኖሮ ከሰፈር ጓደኞቼ ጋር ብጫወት ኖሮ ብለው በጣም ጸጸት ሀፍረት የሚሰማቸው አሉ። ሰው ይሄንን በምትቆርጥበት ጊዜ አንደኛ እንደ ቅጣት ነው፣ ራስህንም እንደ መቅጣት ነው። በቃ ይሄ ቦዲ አይደለ ይሄ አሁን አንዳንዶቹ ከተደፈሩ በኋላ ራሱ እንደ መቆሸሽ ይሄ ንጽህናን እንደማጣት እንደ ቆሻሻ ራሳቸውን የሚቆጥሩ አሉና ነሰሰርሊ አንቺን አይደለም ግን ያው ለማስተማር ነው። ቅድምም የተጠቀምነው ምሳሌ ለማስተማር ነው ካንቺ ታሪክ ተነስተን እና እንደ ቅጣትም አድርገው ይቆርጡታል። ሰው ግን ዞሮ ደሙ ሲፈስ ሪሊፍ ያገኛሉና ተደጋጋሚ የሚያረጉ ሰዎች ያ ጭንቀታቸው ሪሊፍ ለማግኘት ነው። ስለዚህ ሕክምና እርዳታ ማግኘት ያስፈልጋል ብዬ አስባለሁ። እንግዲህ አሁን እሷ ጽዮን ደግሞ እንዳለችን ህይወቷን ለማብቃት ነው፣ ህይወቷን ለማቆም ነው። ግን እንደው ያንተ ቦታ ይሰጠኝና እድል ከዛ በኋላ እገዛ አግኝተሻል ወይ እርዳታ አግኝተሻል ወይ? ምክንያቱም አንዳንድ ጊዜ ስነ ልቦና ጠባሳዎች የተዳፈኑ እሳቶች ናቸው። በጣም በዚህ መጠን ጀግንነቱን አግኝተሽ ለኛ በተለይ ደግሞ በጣም ለሚያለቅሱ ሴቶች ብርታት ጉልበት ከሆንሽ ህመሟን ካጋራችን የመዳን ሂደቷ ደህና የመሆኗን ሂደቷንም ጽዮን ልታጋራን ይገባል ብዬ አስባለሁ። ብዙ ሰዎች አቃለው ሶሻል ሚዲያ ላይ በጣም የውድቀት ታሪክ ምናምን ይሄ መሰበር ታሪክ ተመትቼ ተገርፌ ተርቤ ነበር እንደሚስበን በጣም አቃለሁኝ። ግን ሌላኛው ግልባጭ ደግሞ ያንቺ ዛሬ ሳይሽ እንደዚህ ደስ ብሎኛል ወጥተሽ ማውራትሽ ከዛ ውጪ ደግሞ ያንቺ የምትሄጅባቸው ደግሞ መንገዶች ደግሞ ተስፋ ሊሰጡ ይገባል ብዬ አስባለሁና ከዛ በኋላ ስለማላቅ ማለት ነው ምን አገዘሽ? እርዳታ አግኝተሻል ወይ? አሁንስ ትወስጃለሽ ወይ? ከዛ እንግዲህ ሰይፉ ሰምተኝ ከሆነ እኔ አክሳሪ ቴራፒስት አለኝ እላለሁ። እኔ ራሴ ቴራፒስት ነኝ፣ ግን በጣም ነው የምወደው ቴራፒስት ጋር መሄድ። እውነቴን ነው ማለት በቃ ዲፔንደንት ላለመሆን እንጂ ደስ ይለኛል። ኮንፊደንሻል በሆነ መልኩ ሚስጥር ተጠብቆ ህመምህን ኮንፊውዥንን ፕሮሰስ ማድረግ ቀላል ነገር አይደለም። እንደ ኔጌቲቭ ነገር እንዳይታይ ግን እገዛ አግኝተሻል ወይ? ምን አደረግሽ? አሁንስ እንዴት ነሽ? ይሄ ደግሞ እንደ ሳይኮቴራፒስትነቴ በጣም ያሳስበኛል በጣም። ጽዮን እንዴት ነሽ? እኔ ደህና ነኝ። እንደነገርኩሽ በዚህ ሁሉ ችግሮች ውስጥ እድኛለሁ ብዬ ማስበው በቃ በእግዚአብሔር ነው። በጣም ረጅም ጊዜ ልክ አጠገቤ ሰው እንዳለ እንደሚሰማኝ አድርጌ በሬን ዘግቼ አወራለሁ። ለምንድን ነው እንደዚህ የሆንኩት? ፈልጌ አይደለም ወደዚህ ምድር የመጣሁት። ውለዱኝ ብዬ አይደለም ወደዚህ ምድር የመጣሁትና ከወላጆቼ በፊት የነበርክ አንተ ትልቅ አምላክ ነህ። ወላጆቼን የሰራኸው አንተ ነህ። እነሱን ልወቅሳቸው እችላለሁ፣ ግን እግዚአብሔር ምን ትላለህ ስለኔ ህይወት ብዬ በቃ ከእግዚአብሔር ጋር ነው መከራከረውና አልቅሼ ጥያቄን ጠይቄው በቃ ረጅም ሰዓት ወስጄ ምናምን ሂል አረጋለሁ። እውነት ለመናገር የኖርኩት በእንደዚህ አይነት መንገድ ነው። ግን እንዳልሽው ሰው ማውራት አንዳንዴ አሪፍ ነገር ነው በጣም። አንዳንድ ጊዜ ምን መሰለሽ በእንደዚህ አይነት መንገድ የማደጉ ተጽዕኖ ምን መሰለሽ አንዳንድ ሁሉንም ሰው ይረዳኛል ብለሽ አታስቢም። አንድ ወቅት ላይ ወደዚህ ምድር ያመጡሽ ወላጆችሽ ሳይረዱሽ ኤክስፒሪየንስ አርከሽ መተሽ ብዙ በመታሚው ሰው ተጎርተሽ የኔ በመትያቸው ሰዎች ተገፍተሽ ስታድጊ ሰዎች በቀላሉ ይረዱኛል ብለሽ አታስቢምና በርሽን ዘግተሽ የምታለቅሽባቸው ጊዜያቶች ይበዛሉ። እኔ ያው ይሄ የጸሎት ጉዳይ ከእግዚአብሔር ጋር መከራከር እንዲመስል ኖርማል አይደለም። የኔ ከእግዚአብሔር ጋር ያለኝ ግንኙነት በቃ በጣም ነው የምጠይቀው። መጽሐፍ ቅዱስን ምናምን ይዘውና አንዳንዴ ተረት ነው እንደዚህ ላይ የተጻፈው ምልባቸው ጊዜያቶች አሉ። ምንድነው ይሄ እንደዚህ ሆነ ምናምን ምንድነው ያልነበርኩም። አሁን እኔ አንተ ስትሞት ምናምን ስትገረፋለህ አላየውም። ኦኬ ይሄ ነገር ትክክል ከሆነ ለምንድነው እኔ ሴቭ ማታረገኝ? ለምንድነው ማታድነኝ? እናቴ ያልሰጠችኝን ፍቅር ለምን ማሰጠኝ? አባት ብዬ ለምንድነው ማልኖረው? አሁን የሆነ እንደዚህ አነብና ምናምን አባት ለልጁ ድንጋይ ዳቦ ቢሰጥ ድንጋይ እኔ እንዴት ታሳንሱኛላችሁ? ኦኬ የጓደኛዬ አባት ባለፈው ትምህርት ቤት ሲከራከርላት ነበር፣ ዲፌንድ ሲያደርግላት ነበር፣ የትምህርት ቤት ሲከፍልላት ነበር። ይሄ ነገር የተጻፈው ነገር ተረት ካልሆነ ሰው የጻፈው ነገር ካልሆነ አድርግልኝ። ሙግት ከእግዚአብሔር በቃ እንደዚህ ነው ማወራው። ብታይ በሬን ዘግቼ አድርግልኝ። ለምን ደግሞ አታረግልኝ? ተረት ካልሆነ ይሄ መጽሐፍ ቅዱስ ላይ የተጻፉ ነገሮች የእውነት ከሆኑ አንድ አባት
አሁን ያንቺ ይቅርታ አባትሽ ዋልተ ንጉስ አይደል? ዋልተ ንጉስ ላንቺ የሚያደርግልሽን ነገር ለኔ እግዚአብሔር እንዲያደርግልኝ ፈልጋለሁ። ገባሽ? እንዲጠይቀኝ ፈልጋለሁ። ስራ ስጀምር እንዲያማክረኝ ፈልጋለሁ። ሳጠፋ እንዲመክረኝ ፈልጋለሁ። በቃ ቤቴ ውስጥ የሆነ ጊዜ በቃ ብቻዬን ማውራት ጀምሬ ምናምን ቤት ውስጥ ሶፋ ላይ እንደዚህ ቁጭ አልኩኝና እኔ ተንበርክኬ አይደለም ማውራክ፣ ልክ አባት እዛ ጋር ቁጭ ብሎ እንደሚያወራው ነው ማውራክ። አሁን ብቻዬን ነኝ፣ በቃ ረዳኝ የለም በቃ እና መዳን ፈልጋለሁ። እንደዚህ ሰዎች አልተረዱኝም ምናምን። እናቴን አልጠይቃትም፣ ከእናቴ በፊት አንተ ነበርክ። እና በቃ ህይወት ላይ ምን መሰለሽ መልስ ተረት ነው፣ ተረት አይደለም አይደለም ምን ኖረው ህይወት ተረት ነው አይደለም። ወላጆቻችን ብቻ ናቸው እንደኛ ህይወት ላይ የሚጠየቁት አይደለም። አሁን እግዚአብሔር አንዴ እንደውም ምን ብዬ ጻፍኩኝ መሰለሽ? አሁን እግዚአብሔር አልፋና ኦሜጋ ነው። እኔ ለኔ እግዚአብሔር ይጠቅመኛል እንጂ እኔ ለእግዚአብሔር አልጠቅመውም። ምን እጠቅመዋለሁ? ምንም እኮ አልጠቅመውም። ለምን ሰራኸኝ? አንተ ነህ ለኔ መጠቅመኝ፣ እኔ ላንተ አልጠቅምም። እና ለምንድን ነው ይሄን ሁሉ የህይወት እንግልት ውስጥ የምገባው? ለመብላት፣ የቤት ኪራይ ለመክፈል፣ ለመኖር፣ ለመወደድ፣ ሰርቫይቭ ለማድረግ። ከዛ ደግሞ በዚህ ሁሉ እንግልት ውስጥ ሳልፈልግ የሚደርሱብኝ በሞትና በህይወት መሃል ቆሜ ማለቅስባቸው ጊዜዎች ለምንድን ነው እንደዚህ አይነት ነገሮች የተፈጠሩት? ሰው የሚባለውን ነገር ለምን ፈጠርክ ብዬ በቃ ብቻዬን አወራለሁ ቤት ውስጥ። እውነት አንተ ካለ የሰው ልጅም የዚህን ያህል የምትወድ ከሆነ ክብርህን ጥለህ እስከ መምጣት የምትወደን ከሆነ እናቴን አልጠይቃትም፣ አባቴን አልጠይቅም፣ ወንድሜን እህቴን አልጠይቅም። በቃ አባት ሆነ አኑረኝ፣ በቃ አኑረኝ። ካላኖርከኝ ከጓደኛዬ አባት ታንሳለህ ማለት ነው። የጓደኛዬ አባት እኮ አጥፍታ በብዙ አይነት መንገድ ሆና ዲሲፕሊን ችግር ሁላ ኖሮባት ይከራከርላታል። ገባ አይደል? አሁን የሆነ ጊዜ ጓደኛዬ ታሰረ፣ እስር ቤት ገባ። ከዛ ሰፈር ውስጥ እንዳለ ሌባ ብለው ተጠቋቆሙበት። አባትየው ግን ጋቢ ያዘ ሄዶ ይጠይቀዋል፣ ጠበቃ ቆመለታል። እንደሰረቀ እንኳን እያወቀ ልጄ እንደዚህ ያረግም እያለ ይከራከራል። እንደዚህ አይነት አባት እንድትሆነኝ ነው ፈልገው። በቃ አንተ አባትነት ከጓደኛዬ አባትነት ማያንስ ከሆነ በምንም አይነት ሁኔታ ውስጥ ሆነ ከፊት ቆመ እንድትከራከርልኝ ፈልጋለሁ። ካለበለዚያ መጽሐፍ ቅዱስ ላይ የተጻፈው ነገር ተረት ተረት ነው። አዎ አላምንም። በቃ አድነኝ ብዬ በቃ የሚገርም ነገር በቃ ቤቴን ዘግቼ እንደዚህ ማወራው ተንበርክኬ ጸልዬ አላውቅም። እንደዚህ ነው የዳንኩት ልጅ ነው። በጣም ደስ ብሎኛል የሰማሁት ነገር። ሰዎች ስፒሪቹዋል መንፈሳዊ ብዙ ሪሶርሶች አሉ፣ ስንቆች አሉ፣ ሰዎች ከደረሰባቸው ችግሮች ለመውጣት ያው ምን ሆኛለሁ መጽሐፍም ላይ መጨረሻው አካባቢ ላይ ጠቅሼዋለሁ። ብዙ ጊዜ ክላይንቶቼ መደፈርም በለው የመራብም በለው የመደብደብ ጥቃትም በለው ደርሶባቸው እንዴት ተረፋችሁ ብዬ የምጠይቃቸው የራሴ የግሌ ጥያቄ አለና አንደኛው እግዚአብሔር ነው። ሜቢ ሰንበት ትምህርት ቤት ሊሆን ይችላል፣ አሸር ቤት ሊሆን ይችላል። ማደጋቸው በመንፈሳዊ ህይወት ውስጥ ማለፋቸው የሆነ ትልቅ ፓወር አለ ከችግር የሚያወጣኝ ብለው እንዲያምኑ ያደርጋቸዋል። በእስልምናውም በክርስትናው ማው ሰንበትና እንግዲህ አሸር ቤት አለ። በእምነትም በእስልምናም በክርስትናም ሰርቫይቭ ያደረጉ ሰዎች አግኝቻለሁ። ሰው ግን ይሄንን በጣም አድርጌ ነው የምቀበለው። ሰዎች ይሄ መንፈሳዊ ሪሶርስ ስላላቸው በጣም አድርጎ ጠቅሟቸዋል። በተመሳሳይ ሁኔታ ግን አንቺም ጋር የሚሰማሽ ስሜቶች አውቃለሁ። ሴፍቲ አይሰማሽም ሊሆን ይችላል። የምትወጃቸውና የምታምኛቸው ሰዎች ናቸው ችግር ውስጥ የፈጠሩብሽ። ግን አንዳንዴ የሰው ችግርም እንዳለ የሰው መድኃኒት አለ ምነግርሽ በእርግጠኝነት። አንዳንዴ በጣም የተጎዱ ሰዎችም ከክላይንቶቼ ጋር ስሰራ ቀና ያሉበት የሆኑ መልአክ የሚመስሉ ግን ስጋ ያላቸው ነፍስ ያላቸው ሰዎች ናቸው እነዛን ሰዎች የታደጓቸው። ትናንትና እንደውም ከዚህ በፊት ስለዚህ ፕሮግራም ስናወራ በስልክ ጥሩ እንደውም ሀሳብ አንስተ ነበር። ፈጣሪ በሰዎች ነው የሚያግዘው እየተባባለ ነበር። ሰዎች ይልካል፣ በሰዎች ነው እርዳታ የሚያደርገው። አንድ ቪዲዮ አይቼ ነበር፣ ምናልባት ካያችሁት እናንተ። የውሃ ጎርፍ ሲመጣ ይመጡና ናውጣ ይሉታል። አይ እኔ እግዚአብሔር ያድነኛል እናንተን እርዳታ አልፈልግም ይላቸዋል። ከዛ እንደገና ፖሊሶች ይመጣሉ እና እንውሰድህ ውጣ ከዚህ አካባቢ ውጣ ሲሉት እኔ እግዚአብሔር ያድነኛል ምናምን ይላል። እንግዲህ አስቢ፣ በጎረቤቱ ተጠየቀ፣ በፖሊስ ተጠየቀ፣ እምቢ አለ። እግዚአብሔር ያድነኛል ብሎ ማለት ነው። በኋላ ላይ ውሃ መጥቶ
ወሰደውና ሞቶ ላይ ሰማይ ቤት እግዚአብሔርን ልክ አንቺ እንዳልሽው መሞገት ጀመረ። እግዚአብሔር እንዴት ፈጥረኸኝ እግዚአብሔር ያድነኛል ስለ እንዴት ሳታድነኝ ትቀራለህ ሲለው እንዴ ሁለት ሰው እኮ ላኩልህ፣ አንዱ ጎረቤት ነበር፣ አንዱ ፖሊሱ ነበር። እኔ እኮ የላኳቸው ናቸውና አንተ ራስህ እኮ ነው አልፈልግም ያልከው። ቅድም እንዳልሽ ነው እግዚአብሔር ያው ሰዎችን መልካም ሰዎችን በተለያየ አጋጣሚ ይልክልናል። ምን ያህል እንጠቀምባቸዋለን ነው። በጣም ትክክል። ይሄንንም ሐሳብም በጣም አስምሬ የማነሳው እንደሷ በጣም ቤታቸውን ዘግተው ብዙ የተቀመጡ ሴቶችም ወንዶችም፣ በዚህ አጋጣሚ ወንዶቹንም አረሳናቸው። ወንድ ልጅም ላይ ጥቃት ይደርሳል፣ ሴት ህፃናትም ወንድ ህፃናትም ላይ ቤታቸውን ዘግተው የተቀመጡ ሰዎች አሉና ያላቸውን ሪሶርስ ያላቸውን ስንቅ ሁሉ እንዲቀበሉ ነው እንዲጠቀሙ ነው። ሰው በአንድ መንገዶች ብቻ ሳይሆን ብዙ መንገዶች ይረዱታል፣ ይጠግኑታል። በፈጣሪም የሚያግዝህም ሰው ካለ የሚያግዝህን መጠበቅ፣ ዱብ ዱብ የምትልም ስፖርትም የምትሰራ ከሆነ እሱም መልካም ነው። ጥሩ ማህበራዊ ህይወት የምትዝናናበት ካለም እሱም መልካም ነው። የምታነባቸው መጽሐፎች፣ የምትሰማቸው ፖድካስቶች ካሉ መልካም ናቸው። ስለዚህ ይህንን በሙሉ እንዳንተው፣ እነዚህን መሰብሰብ ይጠቅማል እንጂ ብዙ የሚጎዳ አይደለም። ግን ምናልባትም ጽዮን እንዳልሽው አሁን ደህና ነኝ ካልሽ ያው ያንቺን ሐሳብ ነው እዚህ ጋር የምቀበለው። ደህና ነኝ ካልሽኝ ደህና ነሽ ነው የምለው። አይ ደህና አይደለሽም ብዬ አልከራከርም። እዚህ ጋር ግን በማንኛውም ግን ሰዓት አሉ የሚያግዙ ሰዎች አሉ፣ ብዙ ሰዎች አሉ፣ ጥሩ ሰዎች አሉ፣ ባለሙያዎች አሉ። ባለሙያ ጋር መስራት ትልቁ አድቫንቴጅ ምንድነው? ኮንፊደንሻል ነው፣ ሚስጥር ተጠብቆልህ ነው፣ ሌላ ሰው አይሰማም፣ ጀጅ አትደረጊም። ሲፈልግ የሚያገኝሽ ሳይፈልግ የሚያገኝሽ አይደለም። ባለሙያ ሰዓት አለው፣ ጊዜ አለው፣ ኮሚትድ ሆኖ ዴዲኬትድ ሆኖ ከአንቺ ጋር የሚሰራ ነው። ብዙ ሶርሶች አሉ። ለሰይፉም ልሰጠው እችላለሁ። እነዛን ሪሶርሶች መጠቀም ትችያለሽ። ግን ሀፒ በጣም ደስ ብሎኛል ደህና መሆንሽን ስላወቅኩኝ። ደግሞ ገዛ በምትፈልጊበት ማንኛውም ሰዓት በነገራችን ላይ እኔ ራሴ አንዳንዴ የሆኑ ነገሮች ሲሰማኝ ዶክተር ዳዊትና ቲጂ ጋር ነው የምደውለው። ማለት እሱ ቲጂ ራሷ የምትሄድበት ቦታ አለ። አለኝ ቴራፒስት ማለት ነው። በዚህ በኩል በእግዚአብሔሩ መንገድ መንፈሳዊ ህይወት አለ። በዚህ በኩል ደግሞ እንግዲህ የስነ ልቦና ድጋፍም ካስፈለገ እንደነ ቲጂ አይነት ሰዎች አሉን ለማለት ነው። እርዳታ የሚያስፈልግ ማንኛውም ነገር ከሆነ ግን እህቴ ጽዮን ወይ አጠገብሽ ሁሌም አለው እያለችሽ ነው። ብዙም አሉ። እኔ ብቻ ሳይሆን ሌሎችም አጠገባ በጣም እንዴ ጽዮን አጠገብ የላችሁም እናንተ? እኔም አጠገብ ስላሉ በነገራችን ላይ ምን ሆኛለው መጽሐፍ የትዕግስት ዋልተ ንጉስና የቴዎድሮስ ተክለአረጋይ ቴዎድሮስ ነው የከተበው። ከ15 ጊዜ በላይ በመታተም ታሪክ ሰርቷልና ማህበራዊ ኃላፊነትን ከመወጣት አንጻር ስለምትንቀሳቀስ ስለ ቅንነቷ ቲጂን በአደባባይ ማመስገን እሱ መጽሐፍ ላይ ያሉ ታሪኮች እኮ እኔ እንጃ እኔ በጣም አነበብሽው? አንብቤዋለሁ። እሺ በጣም ማለት ከባድ ነው። በስመ አብ የኔ በጣም አቅልሎልኛል። ያለፍኩባቸው መንገዶች ምናምን በጣም አልኩኝ። አሁን ደግሞ አዲሱ እየመጣልሽ እኮ ነው። አሁን ደግሞ መፍትሄ ላይ ነው። ምን ላድርግ ነው? ምን ላድርግ ነው የሚሆነው። መፍትሄው ነው። በአብዛኛው ብዙ ወቀሳም ደርሶናል። እኔና ቴዎድሮስ ተክለአረጋይ ምንድነው ችግር ብቻ ማሳየት ብቻ አውርታችሁ የታለ መፍትሄው? እንዴ መፍትሄው እየመጣ ነው። እኔ አንድ ጥያቄ ብጠይቃት ደስ ይለኛል። በደንብ እሺ። የቤተሰብ ፍቅር ሳያገኙ ያደጉ ልጆች ምንድነው በዋናነት የሚጎዳቸው ነገር ስልሽ አሁን ኑሮን በጉልበትሽ በእውቀትሽ ታሸንፊዋለሽ፣ ገንዘብ ልታገኝ ትችያለሽ፣ ቆሻሻ ልብስሽ ይቀየራል፣ ጥሩ ትለብሻለሽ፣ ስኬታማ ትሆኛለሽ። ግን አንዳንድ ጊዜ ባዶ ትሆኛለሽ። አንዳንድ ጠዋቶቼ ላይ ባዶ ሆናለሁ። በቃ ሁሉም ነገር እያለኝ አንዳንዴ እንደውም ሰይፉ መንገድ ላይ በጣም ጎበዝ ነሽ ምናምን አደንቅሻለሁ፣ ጎበዝ እናት ነሽ ምናምን እያሉኝ ወኪል ላደርግ የወጣሁት ባዶነት ተሰምቶኝ ነው። እና በቃ እቀመጥና አመሰግንሃለሁ ጠንካራ ስላረከኝ ምናምን፣ ግን የቱ ጋ ነው የሆነ በቃ አላቆም። እኔ ራሱ አንቺ ብቻ አይደለም እኔም አንዳንዴ ይሰማኝ ያ ባዶነት ስሜት ይሆን
ሁሉም ሰው ሙሉ አይነት ስሜት ሁሌ ይሰማዋል ማለት አይመስለኝም። ይህንም ጥያቄ ነው። አዎ አይደለም። ግን ኬዙን ለሁለት ከፍለን ካየ ነው አሁን እሷ በብዙ መከራ ስለመጣች እዚህ የደረሰች ልጅ ናት። በብዙ ችግር ወላጅ በማጣት አይደለ፣ ፍቅር በማጣት ትኩረት በማጣት ከዛ ደግሞ ጥቃት አለ በማጣት ያደገች ናት። ሌላው ደግሞ እንዲሁ በጥሩ ሁኔታ አድጎ ይሄ ባዶነት ስሜት ሊሰማው ይችላል። ግን በጽዮን እንደው ምሳሌ ልውሰደውና ምን ይሆናል መሰለ አሁን እሷ ታዋቂ ሰው ናት። እኔ ራሴ ሶሻል ሚዲያ ላይ አይሻለሁ አንዳንዴ እንዲገለጥ ሳደርግ ታዋቂ ነሽ፣ ሰው ይወድሻል፣ ሰው በጣም ስራዎችሽን ትንሽ የልጅም አለችሽ ራይት ሰው ያነሱሻል። አሁን እንዳልሽው ገንዘቡም ይመጣል፣ ክብሩም ይመጣል፣ ዝናውም ይመጣል። ከዛ ደግሞ ግን ባዶነት ይሰማል። ያቺ ፍቅር አለች፣ ያቺ ትኩረት ረሃብ አለች። እሷ የውስጥ ረሃብ እላታለሁ። አሁን የውስጥ ረሃብ ከውስጥ ካልተሞላ ዓለም ሁሉ ብትገዛ ዓለም ሁሉ ትልቅ ኢምፓየር ቢኖርሽም ያጉድለታል። ያ ስሜት አንተ እንደምትለው አንዳንዴ የሚመጣ አይደለም። አሁን እንደዚህ በመከራ ያለፉ ሰዎች የግድ አንቺን ምሳሌ መውሰድ የለብኝም፣ ግን የኔ ክላይንቶች በብዙ መከራ የመጡ ሰዎች አንዴ ብቻ አይደለም፣ በወራት ውስጥ ብዙ ቀናቶች ይሰማቸዋል፣ ተከታታይ ይሰማቸዋል። በሳምንት ውስጥ የሚሰማቸው ቀናቶች አሉ። ሁሉ ነገር አለ። ትናንት የምትበላው አልነበረም፣ ዛሬ ግን የምትበላው የምትጠጣው የምትለብሰው እንኳን ኖሮ ማለት ነው። ሶ እቺኛዋ የውስጥ ረሃብ የኛ ኬር ጊቨር ወይም አሳዳጊዎቻችን ሊሰጡን የሚገባ ፍቅርና ትኩረት ነው። ያ ደግሞ አልተሰጠም። አሁን ትልቅ ሆነሻል፣ ክላይንቶቼም ትልቅ ሆነዋል። እነዛ ሰዎች ሞተዋል፣ አልፈዋል፣ ወይም ደግሞ ሰፈር አገር ቀይረዋል የኔ ክላይንቶች። ስለዚህ አሁን ትልቁ ጊፍት ኦፍ ቴራፒ የምለው በጣም እግዚአብሔርን ማመሰግነው። እኛ ቴራፒስቶች ደግሞ እግዚአብሔርን ያው እናምናለን። በዚህ አጋጣሚ እንዳይመስላችሁ ምናምን ማናምን ነው የሚመስለው፣ ግን ጥሩ የራሳችን ስፒሪቹዋል ህይወት አለ እና በየእምነታችን ምንድነው የምናደርገው? ጊፍት ኦፍ ቴራፒ የምለው በተለይ ወደ ኋላ ለመለስ ቤተሰቦቻቸውን አምጥተህ ዘቆጥተህ እቀፈው ፍቅር ስጠው ምናምን ማለት አትችልም። የማይሆን ነገር ታይምን ወደ ኋላ መመለስ አትችልም። ግን ኢማጂናል ወርክ የምንለው አለ። አንጎላችን እንዴት የሚገርም መሰለ ሰይፉ። እኔ እንዲሁም የፈጣሪን ጥበብ የማየው ከክላይንት ጋር ስሰራ ነው። እንዴት አይነት ፍሌክሲብል እንደሆነ፣ እንዴት መዳን እንደሚችል፣ እንዴት ያን ፍቅር መሙላት እንደሚችል እናየዋለን። እዚህ ኢማጂነሪ ወርክ አለ የምንሰራው ወርክ። ያ ስራ ምንድን ነው? እናቷ አባቷ ቤተሰቦቿ እነዛ ፕሮቴክት ያላረጉሽ ሰዎች ሊጠብቁሽ አይችሉም። ግን እቺኛዋ አዳልት ሰልፍ እንላለን። እቺኛዋ ጽዮን ግን እዛ ለተራበችው ለትንሿ ጽዮን ግን ማድረግ ትችላለች። ይሄ እንዲህ ነው ብዬ ላስረዳህ አልችልም። እዚህ ግን ቴራፒ ወርክ ላይ ያሉ ሰዎች ያውቁታል፣ ምን እንደማወራ ይገባቸዋል። ሶ እኔ ጋም በዋነኝነት የኔ ስራ በጣም በብዛት እሱ ነው። ቻይልድ ትራውማ ላይ ስለምሰራ ፍቅር ያላገኙ ትኩረት ያላገኙ ሰዎች ፍቅሩንም ትኩረቱንም ያገኛሉ። ያ ረሃብ ይቆማል ማለት ነው። መስተካከል የሚችል ይሄ የሚታገዝ ነገር ነው። መሞከር በጣም ይቻላል። ብዙ ሰዎች አሁን ብዙ ሰው አይሰራም ነበር የኛን ስራ። አሁን ብዙ ቴራፒስቶች እየመጡ ነው። ይሄንንም ሞዳሊቲ ይሄንንም ቴራፒ ወርክ እየተማርን ያለ ነው፣ እየሰራን ያለ ነው እና ተስፋ አለ። ስለዚህ አሁን አንቺ የሆነች ትንሽዬ ልጅ አለች ብለሽ አስቢ። ቤተሰብ የምትፈልግ አይን የምትፈልግ መታቀፍ መነካት የምትፈልግ ልጅ አለች። ያቺ ልጅ ፍቅር ያለች ነው የምትጮው። አንቺ ደግሞ የምታቀርቢላት ከውጭ ነው። ዝናው የውጭ አይደለም። እኛ ነን እኮ ላይክ ምናምን ሰብስክራይብ የምናደርግሽ፣ ስናገኝሽ አደንቅሻለሁ ምናምን ብያቅፍሻለሁ መንገድ። ይሄ የውጭ ነው፣ የውስጥ አይደለም። እዚህ የውስጥ ደግሞ የራሱ የሆነ ስራ አለው። ግን በጣም ጥሩ ዜና የምነግርሽ እንዲህ አይነት ነገር መታገዝ የሚችል ነገር ነው። በጣም ደስ ይላል። እኔ ሁለቱንም ማመስገን የምፈልገው መጀመሪያ የራሷን ታሪክ ብዙዎች ይደብቁታል። ይሄማ እንዴት አደባባይ ይወጣል ይባላል። በነገራችን ላይ እኔ የመታኝ የህይወት እንቅፋት ሌላውን እንዳይመታው አሁን እንደዚህ እንድናወራ ምክንያት ሆነ። ይሄንን የሚያዩ ባንቺ ጫማ ውስጥ ያሉ ብዙ ነገሮችን ያገኙበታል ብዬ አስባለሁ። ይሄ ህይወት አጋጠመም አላጋጠመም ብዙ ነገር ያስተምራል ብዬም አስባለሁ። ስለዚህ ያው እንግዲህ ወዳጅነታችሁና ቀጣይ ጥያቄዎች ተቀጥሏል። ችግር የለውም። ያው እኔ አድናቂዋ ያው እየተከተልኳት ስለሆነ ሶሻል ሚዲያ ላይ ያው እህቶናታለች እዚህ ላይ የጾንን ነገር በጣም አስብ ነበር። አንቺ ጋር በፊት ላይ አስታስቢ ነበር። በጣም
ፖድካስትሽንም አያለው ሳነዲ በቃ ሂጂ ላወራት ምናምን ሞክር ነበር። ኧረ በጣም እኔ ካሁን በኋላ ሌላ ቦታ ላይ ማያችሁ ይመስለኛል። ብዙ የምታወሩት ነገር ያለ ይመስለኛል። በጣም እንዴት አገኛችሁት ግን? ምን ላድርግ አዲስ መጽሐፏ እየመጣ ነው። ቴዲና ቲጂ በደንብ እየቀመሙት እንደሆነ ዝናውን ስለሰማው ነው። እንዲህ አይነት መጽሐፎች በጣም ጥሩ ናቸው ብዬ አስባለሁ። በብዙ ስብራት ውስጥ ለምናልፍ ሰዎች የራሳችንን ህይወት ነውና የምናነበው እንዲሆኛለው ምን ላድርግ ለሚለው ከነ መፍትሄ ስለምትሰጡን በጣም በዚህ አጋጣሚ እናመሰግናለን። በመጽሐፉም እንዲሁ እንገናኛለን። ቲጂ አመሰግናለሁ። ከመልእክቶች በኋላ እንመለሳለን። ለሁለቱም እድሜ ከጤና ተመኙላቸው። ከመልእክቶች በኋላ ዋው